ቲንክ ቴዲ አፍሮ። እሺ እንዴት ናችሁ? ሰላም ነው? ሰላም ነው። ቴዲ አፍሮ ዘፋኙ ነው ወይስ ሞክሼ ነህ? አይ ሞክሼ ስሙን ወስጀው ነው። ስሙን ተውሼ ነው። ትወደዋለህ ቴዲ አፍሮን? አይ እነ ፐርሰናል እሱን ሳይሆን አንዳንድ ስራዎችን ወድለታለሁ። ኦኬ አይ እንደዛ ነው። እኛ ደግሞ ሙስሊሞች ስለ ቴዲ አፍሮ ያው ዘፈኑን ስለማናዳምጥ በዘፈኑ ሳይሆን አንድ ኢትዮጵያዊ ነው። እስልምናን አታክ አድርጎ አያውቅም፣ ነክቶ አያውቅም። እኔ አሁን ለምሳሌ ቴዲ አፍሮ ብጠይቀኝ ስለ ቴዲ አፍሮ ምንድን ነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ። ግን ዘፈን ስለሚዘፈን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱን ማለት ኃጢአት ነው፣ ዘፈን ኃጢአት ነው። ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው። አላህ ያስተካክለው፣ አላህ ሂዳያ ይስጠው ነው ምንለው። ከዘፈን ዓለም አላህ እንዲያላቅቀው ነው ምንመኝለት እኛም ማለት እንደ ሰው ማለት ነው። ግልጽ ነው። ሁሉንም የሚያግባባ እንትን ነው ያንተ እይታ። እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ። ገብቶሃል? እኔ የሰተረልኝ አላህ ወንጀል ይኖረኛል። እኔም ኃጢአት ምሰራው ኃጢአት ሊኖር ይችላል። ምናልባት አደባባይ ላይ ያልመጣ ሊሆን ይችላል። ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሸው አይገባም። ግን ዘፈን ሐራም ነው በኢስላም። በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል። ዘፈን ሐራም ነው በባይብልም፣ ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው። ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታለን። ሀሊማ የምትባል ልጅ ታውቃለህ? ሀሊማ የምትባል ሙስሊም አሁን ለምሳሌ ዱዓ እናደርግላት ነበረ። ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር? ዱዓ እናደርግላት ነበር። አሁን ደግሞ ተመለሰች ወደ ኢስላም በተውበት ማለት በንስሐ ተመለሰች። ልክ እንደዛ እናንተም ዱዓ አድርጉለት፣ ጸልዩለት ለሱ ማለት ለቴዲ አፍሮ። በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም። ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ። ፍልስጤሞችን ሳይደግፍ ቀርቶ እስራኤል ሊደግፍ ይችላል ምናምን፣ ትክክል አይደለም። አዎ ይሄ ነገር እንትን ይላል። ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም። ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም። አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው፣ ለበዓሉ ድምቀት ነው። ቀጥል ወደ ነጥብ። የምር እንትን ነው። እኔም የአንተ ሀሳብ ገዢ ነው፣ በአንተ ሀሳብ እስማማለሁ እና ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ ብትመልስልኝ እሱን ጠይቃለሁ። አይ ይሄንን ያልኩት የራሴ ምክንያት ስላለ ነው። ሙስሊሞች አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው። እና እስልምናን አነካም። ለምንድን ነው አታክ የሚያደርጉት? ለምን ማለት እንዲዘፍነዋል ይላሉ። ዘፈን እንዴት ታዳምጣላችሁ? ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ? ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ? በቃ የራሱ አቋም ነው። ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት። የተሳደበበትም ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው። እናንተ የሃይማኖት ሰዎች ናችሁ፣ የዲን ሰዎች ናችሁ። ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ። ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው። ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው። መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ። እሱ አካባቢ ላይ ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካል አቋሙ ዶክተር አብይን ተናቆረ ምናምን የሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ሂድ ቀጥል። ኦኬ እሺ፣ መጀመሪያ አንድ ሃይማኖት እኔ ማምነው አንድ ሃይማኖት ሊመዘን የሚችለው በአማኙ በሚያሳየው ባህሪ ሳይሆን በመጽሐፍ እውነት ነው ብዬ ነው የማምነውና ስለዚህ እስልምና ሰላም ነው ወይ የሰላማዊ ሃይማኖት ነው ወይ ከሚለው ነው የሚጀምረው። እንደዛ ነው ብለህ ታምናለህ? አዎ ኦኬ፣ ሰላማዊ ነው። እንደዛ ከሆነ
ሁለት ጥቅሶችን ያው ታውቃቸዋለህ፣ ግን ልጥቀሳቸው። ሱራ 9:5 ላይ የተከበሩት ወሮች ባለቁ ጊዜ አጋሪዎችን ወይም ሙሽሪኮችን ባገኛችሁበት ስፍራ ግደሏቸው፣ ያዟቸውም፣ ከበቧቸውም፣ በየመንገድም ሁሉ ተቀመጡባቸው ይላል። አንድ ልጨምርልህና ሱራ 9:193 ላይ ግርግር ክህደት እስከማይኖር ሃይማኖት ለአላህ ብቻ እስከሚሆን ተዋጓቸው ይላልና ብዙ ጥቅሶች አሉ እንደዚህ አይነት ጥቅሶችና እነዚህን ሳነባቸው ምንድነው የተሰማኝ? እንዴት ሰላማዊ ሊሆን ይችላል ማለት መጽሐፉ ጦርነትን የሚሰብክ ከሆነ አብሮ የመኖር እሴትን የሚሸረሽር ከሆነ የግድ አንድ ሙስሊም ከአንድ ሰው ከሆነ ክርስቲያን ጋር ለመኖር የማይችልበት የሆነ ሁሉ ነገር ሐራም እየተባለ የሚከለከል ከሆነ አብሮ መብላት አብሮ መጣቱን በዚሁ ላይ ያካትቼው ነው። እና ይሄ እንዴት ነው ሰላም ሊሆን የሚችለው? ተከበሩ ያለው ኦኬ። እስኪና ይሄ ሱረቱ ተውባ ምዕራፍ 9 ቁጥር 5 እና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው የጠየቀው። አንድ ሰው ሲያነብ በግርድፉና በሌጣው ሊጠይቀው የሚችለው ጥያቄ ነው የጠየቀው። አግባብነት ያለው ጥያቄ ነው። አብሽር፣ ችግር የለውም። እዚህ ላይ ግን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ስትመለከተው የተከበሩ ወሮች ባለቁ ጊዜ ነው የሚለው። ለምንድን ነው የተከበሩ ወሮች ብሎ ያለው? እነማን ናቸው የተከበሩ ወሮች? አጋሪዎችን ባገኛችሁ ስፍራ ገደሏቸው የተባለው ማን ነው የሚለውን ኮንቴክስቱን በደንብ መረዳት መቻል አለብህ። አይተህ ከሆነ በቁርአን ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት ቀን 12 ወር ናቸው፣ ከእነርሱ 4ቱ የተከበሩ ወሮች ናቸው ብሎ ነው ያስቀመጠው። እነዚህ 4 ወሮች የሚባሉት ምንድን ነው? ዙልቀይዳ፣ ዙልሂጃ፣ ሙሐረም ምናምን የተባሉ ከዛ በኋላ ደግሞ ረጀብ የሚባል 4 ወሮች አሉ። የመካ አጋሪዎች የመታገሻ ጊዜ የተከበሩ ወሮች 4 ወሮች ነው የተሰጣቸው። ምን አድርገው ነበር ብለህ ስትል የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገደሏቸው ከማለት በፊት ቁጥር 1 ላይ ሰዎች አያነቡትም። ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ይህ ከአላህና ከመልእክተኛ ወደ እነዚያ ቃል ኪዳን ወደ ተጋቡት እሱን ጥቅስ ብትመለከተው መጀመሪያ የሚጀምረው ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና እያለ መጀመሪያ እንትን ብሎ ነው የሚያስቀምጠው። ወሰን አትለፉ ከ190 ጀምረ ብታየው ወሰን አትለፉ፣ ወሰን ባለፉባቸው ሰዎች ግን ወሰን እለፉባቸዋል። እስከምን ድረስ አለ? እውቀት እስከማይገኝና አለ በቃ ሰላም እስከሚሆንና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው አለ። ፋይት አድርጉ፣ ግደሏቸው አይደለም የሚለው፣ ተጋደሏቸው፣ ፋይት አድርጉ፣ በቃ ባትሉን ቀጥሉ አለ። ምን እስከሚሆን ድረስ አለ? እውቀት እስከማይገኝ ድረስና ያወቁ የመጡት ራሳቸው ናቸው፣ ድንበር አልፈው የመጡት። ሱረቱ በቀራ ምዕራፍ 2 ቁጥር 190 ጀምረ ስታነበው እንደዛ 191 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸው አለ። ያስወጧቸው ከየት ነው? ከመካ ነው ያስወጧቸው። አይተህ ከሆነ የረሱል ሰለላሁ ዐለይሂ ወሰለምንና ባልደረቦቻቸውን ማለት ነው። ስለዚህ ቁጥር 30 ላይ ሱረቱ አንፋል ምዕራፍ 8 ቁጥር 30 ላይ እነዚያ የካዱት ሊያስሩ ወይም ሊገሉ ከመካ ሊያወጡ በአንተ ላይ በመከሩ ጊዜ አስታውሳል። እንደዛ ነው ያደረጉት። ከዛ በኋላ ምን የሚል አንቀጽ መጣ? ሱረቱ ሐጅ ምዕራፍ 22 ቁጥር 39 እና 40 አንቀጽ ለነዛ ለሚገደሉት ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ለነዛ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት ተፈቀደ አለ። መጀመሪያ እኮ ምንም ነገር የለም። ከ6:10 ጀምሮ እስከ 6:22 ድረስ በነበረው እስከ 6:22 ለ12 ዓመት ያክል 13 ዓመት ያክል እንዲህ የለም ነበረ። በ6:22 ላይ ምንድን ነው ያደረጉት? መጨረሻ ላይ ተሰደዱ፣ ከመካ ወደ መዲና ተሰደዱ። እዛ ድረስ ደግሞ ሄደው ተመልሰው ደግሞ ሊወጉ መጡ። ስለዚህ አንቀጽ ወረደ። ምን የሚል? ለነዛ ለሚገደሉ ምዕመናን እነሱ የተበደለ በመሆናቸው መጋደል ተፈቀደላቸዋል። እነዛ ጌታችን አላህ ነው ከማለት በስተቀር ያለ አግባብ ከሀገራቸው የተባረሩት ለሆነ ተፈቀዳል። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ አለ። ቴዲ በማን መንገድ አለ? በአላህ መንገድ አለ። ለምንድን ነው በአላህ መንገድ የተባለው? ምናልባት ከዘር ጋር እንዳያያዝ፣ ከብሔር ጋር እንዳያያዝ፣ ከቀለም ጋር ከቋንቋ ጋር እንዳያያዝ። እንደዛ ከሆነ በአላህ መንገድ አይደለም አንድ ሰው የተጋደለው። በአላህ መንገድ ከሆነ ግን ለአላህ ብሎ ሐቅን ለማንገስ ሐሰትን ለማርከስ ብሎ ነው የሚያደርገው። ከዛ ምን አለ? እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ተመልከት። ከዛ ቁጥር 191 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸዋል። መከራ ከመገደል ይልቅ የበረታች ናትና አለ። በተከበረው መስጊድ ዘንድ በእነሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸዋል። ቢጋደሏችሁ ግን ተጋደሉ፣ የካህዲያን ቅጣት በዚህ ነው እና እያለ ይናገራል። ምን አለ? እስካልተጋደላችሁ ድረስ እንዳትጋደሉ አለ።
ራሱ እስከሚጋደሏችሁ ድረስ አትጋደሏቸዋል። እነሱ ካልነካችሁ ወሰን አትለፉ፣ አላህ ወሰን አላፊዎችን አያልፍምና። እንደዛማ ከሆነ እኮ ማንም ሰው ኢትዮጵያ ውስጥ አይኖርም ነበር፣ ዓለም ላይ ማንም አይኖርም ነበር። እንደዛ ተነስቶ ሰው ዝም ብሎ ከመሬት ተነስቶ እንትን ለምን እንደዛማ ከሆነ ሱረቱ በቀራ ምዕራፍ ቁጥር 256 ላይ ያለ በሃይማኖት ማስገደድ የለም ይላል። በሃይማኖት ማስገደድ የለም፣ በሸሪዓ ግን ማስገደድ አለ። በኢስላም ምን ማለት ነው? ድንበር አልፎ ከመጣ ድንበር ያለፈብህን ቀኝ ለሚመታ ግራን ስጠው የሚል ህግ እኛ ጋር የለም። ድንበር ካለፈ ድንበር አለፈ ነው። በዛ ባለፈው ላይ ትሄድበታለህ። ግልጽ ነው ቴዲ? አይ እየሰማሁ ነው። ከዚህ ጋር ግን ድምጽ ይሰማል። ከዚህ ጋር ግን ሱራ ይሄ ከቁጥር 193 ላይ ያነሳሁት እንትን ሃይማኖት ለአላህ ብቻ እስከሚሆን ድረስ እሱ ነገር እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ማለት በቃ ዓላማችን እሱ ከሆነ መጨረሻ ላይ ዓለም እስኪስማማ ድረስ ጅሃድ አለ። ጅሃዱ በሐቅና በባጢል መካከል የሚደረግ ትግል ነው። ይሄው አሁን አንተ ጅሃድ 3 አይነት ጅሃድ አለ። ጅሃዱ ቀልብያ፣ ቀውልያና አመልያ ተብሎ ለሶስት ይከፈላሉ። ቀልብያ ማለት አንድና ሐቅን መጥፎ ነገር በቀልብ የምትጠላው ነገር ማለት መጥፎ ነገር ሲሆን በቀልባችሁ ጥሉት ተብሏል ረሱል ሰለላሁ ዐለይሂ ወሰለም ላይ። የቻለ ደግሞ በምኑ በአንደበቱ ያልቻለ ደግሞ የቻለ ደግሞ በእጁ እሱ በሶስት ነገር ነው እንትን የምትለው። መጥፎ ነገር ከሆነ እንደ ህግ አግባብ ድንበር ያለፈውን በእጅ ጦር መሳሪያ ይዘህ እንትን ልትለው ትችላለህ። አይ ደግሞ ይሄኛው ደግሞ ከሌለ ደግሞ በአንደበት በማስተማር ዳዋ በማድረግ አንተን ወደ እውነት በመጥራት ምናምን በተለያየ ነገር አመጣሃለሁ። ካልሆነ ግን እንደዚህ አቅም ደግሞ ከሌለኝ እውቀቱ ችሎታው ምኑ ከሌለኝ መናገር ማሳመን ምናምን ካልቻልኩ ደግሞ መጥፎ ነገር ከሆነ መጥፎ ነገሩን ትጸየፈዋለህ። የግድ ፐርሰናሊ መሆን የለበት። ቴዲ የሚባለው ፐርሰን ሳይሆን ቴዲ አስተሳሰቡና አይዲዮሎጂው ነው የሚጠላው። አስተሳሰቡ የሚያደርጋቸው ነገሮች፣ መጥፎ ነገሮች፣ ክፋቱ ምኑ የመሳሰሉ ነገሮች በአጠቃላይ ማለት ነው። ሰው እንደ ሰውነቱ ይከበራል። ነገር ግን ድንበር አልፎ ከመጣ በሶስት አይነት መልኩ እንትን ይላል። አንደኛ አቅም ከሌለ በእጅም መከላከል ማችለው ማስተካከል ማችለው ነገር ከሆነ በአንደበትም ማስተካከለው ከሆነ በልብ እውቅና ሰጠው ያ ነገር ሐራም ነው ጥሩ አይደለም ብለህ ትጠላዋለህ ማለት በልብ መጥላት ነው። ይሄ ማን ትንሹ ክፍል ነው ተብሏል በሐዲስ ላይ። ስለዚህ በሶስት አይነት መንገድ ነው ጂሃድ ያለው ማለት። አሁን እዚህ ላይ የምናደርገው ራሱ ጂሃድ ነው፣ ቴክኖሎጂ ላይ ያለው ማለት ነው። አሁን ራሱ ይሄ የምታየው ጂሃድ ነው በእኛ ማለት ነው። ጅሁድ ላይ ነን ያለ ነው እኛ። ለምን አሁን ጊዜው የሳይበሩ ዓለም ላይ የሀሳብ ገበያ ነው። በሀሳብ ገበያ ውስጥ ነው ሀሳብ እያዋጣን ያለ ነው። ዕቁባችንም እሱ ነው አሁን ጊዜው ዘመኑ ማለት ነው። ስለዚህ ከዚህ አንጻር ነው እያየን ያለ ነው። ይሄ ራሱ ጂሃድ ነው። ይሄ ራሱ ትግል ነው። ይሄ ራሱ ደግሞ መጋደል ነው። ራሱ እስከምን ድረስ ነው የምንጋደለው? ዓለም እስኪሰማና እስኪስማማ ድረስ ኢንሻአላህ ጂሃዳችን ይቀጥላል ማለት ነው። ማስተማራችንን እንቀጥላለን። የሰው ልጆች ሁሉ እንዲሰልሙ እንፈልጋለን። ያ ማለት ግን በሃይማኖት መተህ የሆነ የምታስገድድ እውቀት ምንድን ነው እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ አለ። ሃይማኖት ለአላህ የሚሆነው መቼ ነው? የቂያማ ቀን። እስከዛ ድረስ ባለው ነገር በመልካም ነገር እናዛለን፣ ከመጥፎ ነገር እንከለክላለን። ጂሃዱም ይቀጥላል ማለት ነው። ጂሃድ አልተቋረጠም፣ ይቀጥላል እስከ ቂያማ ቀን ድረስ። ያ ማለት ግን ድንበር ማለፍ ሲቪሊያን ወይም ንጹሃን ምንም የማያውቁትን ሰዎች ህፃናትን፣ አረጋውያንን፣ ሴቶችን የመሳሰሉ ነገሮች ላይ አርፈው የራሳቸውን ነገር እስካልነኩን ድረስ አንነካም ማለት ነው። እስልምና ይሄን ነው የሚያስተምረው እኮ ወሂድ አንተ እንዳልከኝ ከሆነ ኦኬ ከፋፍለህ አስረድተኛል። ነገር ግን እስከ መጨረሻው ቀን ድረስ ሃይማኖት ለአላህ እስከሚሆን ድረስ ከተጋደልክ ይሄ በሳይበሩም ብቻ ሳይሆን ሪያሊቲ መሬት ላይ የሚባለው እውነት ክርስቲያኖችን ኢንዲቪዥዋሊ አትውሰደው። አሁን እንደዛማ ከሆነ ግለሰባዊ ነው የሚሆነው ማለት ነው። ክርስቲያኖችን ሂዱና ግደሉ የሚል ነገር አለ ቁርአንና ሐዲስ ላይ ምናልባት ያየው ነገር ካለ ሂዱና ግደሏቸው። ምን ላይ ቆይ እንትኑን ላውጣልህ አውራኝ 36 ኦኬ እሺ ችግር የለውም። ሰዛችን ሰዛይት እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጀማል እንኳን ደህና ይወጣልን። ሰላም ነው? ሰላም ነው። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። ማሂር ቪዲዮ ለቋልና ጀማው አንድ ጊዜ ጣልቃ ከሚገባ ብዬ ነበር። ቆንጆ ቪዲዮ ነውና የገባ ሪፖስት ኮፒ ሊንክ ሼር እናደርግለት ኢንሻአላህ። ወገኖቻችን ጠብቀውን የገባችሁ ጣልቃ ትንሽ እችን ለመናገር
ሐሳቡን ከነገርከኝ እኔ ጥቅሱን ሰጣለሁ። ቴዲሻ ጥቅስ ማውጣት እንችላለን እኛ። ሱራ 9:29 ላይ መሰለኝ ባልሳሳት እሱ እንደምጠቅስ ጠብቄያለሁ። ምክንያቱም ብዙ ጊዜ ክርስቲያንና አይሁዶችን ለማስለም ግደሏቸው የሚል ነገር የለውም። እነዚያ በአላህና በመጨረሻ ቀን የማያምኑት አላህና መልእክተኛ የሚያደርጉትን የማያደርጉትን ከነዚያ መጽሐፍን ከተሰጡ ሰዎች እውነተኛ ሃይማኖት የማይቀበሉትን እነሱ የተዋረዱ ሆነው ግብር በእጆቻቸው እስኪሰጡ ድረስ ተጋደሏቸው ነው የሚለው። ግብር እስከሚከፍሉ ድረስ ነው የሚለው። ስለ ግብር ነው የሚያወራው፣ ስለ ጂዝያ ነው የሚያወራው። አህሉል ኪታብ የሚባሉት የመጽሐፉ ሰዎች ነው፣ ባለቤቶች ነው። ከነሱ ጋር ያለን አኗኗር ምን ይለናል? ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ባለቤቶችን በዚያ እርሷ መልካም በሆነ ክርክር እንጂ አትከራከሩ፣ ከእነርሱ ጋር እነዛ የበደሉ ሲቀሩ አለ። ክርክር እንኳን ሲሆን ወይም ደግሞ የመጽሐፉ ባለቤቶችን በነዛ መልካም በሆነ ሙግት እንጂ አትሟገቷቸው ነው የሚለው። እነዛ የበደሉ ሲቀሩ አለ። ባለጌ ከሆነ በጣም እንትን ከሆነ እሱን አይመለከትም። እነዛ የበደሉ ሲቀር ነው ያለው። በተረፈ ከማንኛውም ጋር ግን ከአህለል ኪታቦች ጋር ስትወያዩ ስትነጋገሩ መልካም በሆነ ክርክር ስነ ምግባርና ግብረ ገብ በተሞላበት አርጊውመንት አርጊው አድርጓቸው ነው የሚለው። መከራከር ጥሩ ነው፣ ዲስከሽን ጥሩ ነው። ነገር ግን ድንበር ማለፍ የለበትም። ከዛ ምንድነው የምንላቸው? ቁጥር 46 ላይ በሉም በዚያው ወደኛ በተወረደው ወደ እናንተ በተወረደው አመንን፣ አምላካችን አምላካችሁ አንድ ነው፣ የፈጠረን ሁላችንም እኛ ለእርሱ ታዛዦች ነን በሏቸው ይላል። ይህንን ነው መልእክቱ ያለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደዛ ነው ያሉን። ከመጽሐፉ ሰዎች የሆኑ ህዝቦችን ስታገኟቸው በቅድሚያ የላቀው አላህ አንድ ነው እንዲሉ ትጠራቸዋለህ፣ ጥሪ ታቀርብላቸዋለህ። ጥሪ እናቀርብላቸዋለን፣ እንዲሰልሙ ጥሪ እናደርጋለን፣ ዳዋ እናደርግላቸዋለን። አይ አንቀበልም፣ ዳዋውን አንቀበልም ካሉ ሙስሊም ገቨርንመንት ውስጥ ሲኖሩ እንደ ማንኛውም ሰው ግብር ከፍለው ይኖራሉ ማለት ነው። ሙስሊም የሚከፍለው ሰደቃና ሰደቃ እንኳን ያው ሱና ነው፣ ግዴታ አይደለም። ዘካ ይከፍላል፣ ግዴታ አለበት ሙስሊም ማለት ነው። ዘካ ይሰጣል ማለት ነው። ክርስቲያንና አይሁዶች ደግሞ ሙስሊም ገቨርንመንት ላይ ሙስሊም ያልሆኑ ሰዎች አካላት በሚኖሩበት ሰዓት ላይ ደግሞ ግብር ይከፍላሉ ማለት ነው። ጂዝያ ይባላል የነሱ፣ የኛ ደግሞ ዘካ ይባላል ማለት ነው። ያ ነገር ለምንድን ነው የሚውለው? አንደኛ ለጡረታ፣ ለሚሊተሪ፣ ለሕክምና፣ ለተለያየ ለጤና ለምናምን ነገር ነው የሚውለው እና ያ የሚለው ግብር እስከሚከፍሉ ድረስ ጂዝያ እስከሚከፍሉ ድረስ ተጋደሏቸው ወይም ደግሞ ተዋጓቸው ነው እንጂ የሚለው ውጓቸውም አይልም። አንደኛ ሁለተኛ ነገር ደግሞ ምንድነው ግብር እስከሚከፍሉ ድረስ ነው የሚለው፣ እስኪሰልሙ ድረስ አይልም። እንደዛማ ከሆነ በሃይማኖት ማስገደድ የለም ከሚለው ጋር እስከ ሱረቱ በቀራ ምዕራፍ ላይ ቁጥር 256 ጋር ይጋጫል ማለት ነው። ይሄን ይመስላል ቴዲ። እሺ ቴንክ ዩ። ሱረቱ ዩኑስ ይቅርታ አንድ ጥቅስ ልጨምርልህ። ሱረቱ ዩኑስ ምዕራፍ 10 ቁጥር 99 ላይ ይኸው ጌታ ባሻ ኖሮ በምድር ላይ ያሉ ሰዎች ሁሉ የተሰበሰቡ ሆኖ ባመኑ ነበረ። ቢፈልግ አላህ አስገድዶ ማሳመን ይችላል። ቢፈልግ ግን ፍሪዊልን የሚጻረር ነገር ነው። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን ይላል። ምን ማለት ነው? ምን ማለት ነው? ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን ይላል። ምን ማለት ነው ትርጉሙ ቴዲ? ያው ማስገደድ እንደሌለበት ነው። አዎ የለም። ሲጀመር እንዴት ነው? በጣም እኮ ከባድ ነገር ነው። አንድ ሰው የማያምንበትን ነገር የውሸት እኮ እንዲኖር ልታደርገው ነው። ሳይፈልግ የውሸት አንተን ሲያይ ሰላት እንዲሰግድ፣ ከዛ ጾም እንደሚጾም ተደብቆ ደግሞ የሆነ ነገር ቀመስ ያደርጋል። ከዛ ጀለቢያ ይለብሳል ምናምን ነገር ይሁን ማለት ያላመነና ቀልብ ኢማንና ኩፍር ቀልብ ላይ ነው ያሉት። ማስገደድ የምችለው ነገር አይደለም። አላህ ዘንድ ኢባዳ ወይም አምልኮ ተቀባይነት እንዲያገኝ 3 መሰረቶች አሉት። አርካኑል ኢባዳ የሚባሉ አሉ። ምን ናቸው? እስቲ ያ ጀማዓ ጻፉልኝ ከታች 3 ናቸው። የሚጽፍልኝ በቁጥር አስቀምጡልኝ። አርካኑል ኢባዳ የሚባሉ 3 ናቸው። የሚያስቀምጥልኝ እስቲ ጎበዝ የሆነ 3 ናቸው። ከአንዱ ከተናጋ ተቀባይነት የለውም አምልኮ አላህ ዘንድ አይደለም። 3 ነው። ንያ ምናምን ኢማን ምናምን እንትን ናቸው፣ ሸርጥ ናቸው አይደለም። ሸርጡን ኢባዳ አይደለም የጠየኳችሁ፣ አርካኑን ኢባዳ ነው ያልኳችሁ። 3 ናቸው። አስተምሬ ነበረ ከዚህ በፊት ማለት ነው። ተቋ 3ኛው ነው። ማሻአላ ኸውፍ 3ኛ ነው። ኡስታዝ ጀማል እንትን በላቸው እስቲ 3 ናቸው። ኸውፍ አንደኛው የመጨረሻው ነው። ረጃ ሁለተኛው ነው። የመጀመሪያው መሐባ ማሻአላ ይሄ ነው። አሁን ቴዲ ምን ማለት ነው? ወደ አማርኛ መሐባ አላህን ስታመልከው
አንደኛ ምሰሶ ፍቅር ነው። አፍቅረው ነው መሆን ያለበት፣ ወደው ነው መሆን ያለበት፣ ተገደ መሆን የለበትም። የመጀመሪያው ማለት ነው አርካኑል ኢባዳ የሚባሉት ውስጥ። ሁለተኛው ረጃ ይባላል። ረጃ ማለት ተስፋ አድርገህ አላህን አገኘዋለሁ ጀነት ይሰጠኛል ብለህ ጀነት ውስጥ ራሱ ጸጋዎቹን ይሰጠኛል ብለህ ተስፋ አድርገህበት ነው ስታመልከው መሆን ያለበት። ሶስተኛውና የመጨረሻው ደግሞ ኸውፍ ይባላል ወይም ደግሞ ተቅዋ ራሱ አላህን መፍራት ማለት ያለ ፍራቻ ኑሮ ነገ ጠዋት ሰውን ከዘለምኩኝ ራሴንም ከዘለምኩኝ አላህንም ከዘለምኩት ከበደልኩኝ በደለኛ ከሆንኩኝ አላህ የፍርድ ቀን ይጠይቀኛል፣ ይተሳሰበኛል፣ ይሳባል፣ ይቀጣኛል ብለህ ፈርተው ነው ማምለክ ያለበት። ሶስት ነገሮች ገብቷል። ፍቅር፣ ተስፋና ፍራቻ። እነዚህ ከሶስቱ አንደኛው እንትን ካለ እንትን ነው። ስለዚህ በሃይማኖት ማስገደድ የለም የሚለው መጀመሪያ ነው። ሳትወደው ሳታምንበት ማለት ነው። እኔ ፎሶሊያ የሚባል ምግብ አልወድም እና ጮማ አልወድም፣ ቴዲ አልወድም ማለት እንትኑ የለኝም እና በበላው ያስታውከኛል። የሚገርም ነገር አንድ ነገር ሳትፈልገው ቢሰጥ ምንድነው የምትል? ማትፈልገው ምግብ ማትወደው ምግብ አለ ቴዲ? አላው አይቀበለውም፣ ውስጥ አይቀበለውም። ምክንያቱም ማትፈልገው ነገር ነው፣ ያለ ፍላጎት ነው፣ አልወደድከውም። ስለዚህ አንድ ነገር ለመቀበል መውደድ መቻል አለብህ። ስለዚህ ሃይማኖትም እንደዛ ነው ማለት ማትፈልገውን ነገር ውስጥ ያልተቀበለውን ነገር ማስገደድ የለብህም፣ አትችልም ራሱና ይሄን ይመስላል። ጥሩ ጊዜ የነበረው ኢንሻአላህ። አይ ጥሩ ነው። ቴንኪው። ያው እንትን ራሱ ጥሩ ነው የምታስረዳበት መንገድ ራሱ ሰላማዊ ነውና ደስ ይላል። ሌላ ቀን እንደዚህ ካስገባኸኝ አንድ ጥያቄ አለኝ። እሱን እጠይቃለሁ። አሁን እንዳላበዛባችሁ ችግር የለም። ፎሎ አድርገኝና ጥያቄ ሲኖርህ ላይቭ ላይ ስመጣ መጠየቅ ትችላለህ። ሊስት አድርጉ። ክርስቲያኖች ጥያቄ ሲኖራችሁ ጻፉት። እኔ ጋር ከመምጣታችሁ በፊት ጻፉትና እንደዚህ በሊስት አድርጉትና ጊዜ ሲኖረኝ ኢንሻአላህ ለመመለስ እሞክራለሁ ማለት ነው። አላህ ሂዳያ ይስጣችሁ። ጥሩ ነገር እንመኝላችኋለን። ጀነት ሰፊ ነው ማለት የሆነ ትሻሙብናላችሁ ብለን የምናስበው ቦታ አይደለም። ጀነት ሰፊ ነው፣ ለሁላችንም ይበቃልና ኢንሻአላህ እንድትሰልሙ እንፈልጋለን። ከቅንነት አንጻር ይዩት። እኛ እዚህ ቁጭ ብለን የምናስተምራችሁ ጀነትን አብረን እንትን ብንል ላ ኢላሃ ኢለላህ የሚለውን ገመድ ይዛችሁ ከጀሃነም ነፃ ወጥታችሁ የጀነት ሰዎች እንድትሆኑ ስለምንፈልግ ነው። ሌላ ምንም ዓላማም የለንም። ይሄን ነገር ተረታችሁ ኢንሻአላህ ጥያቄዎችን አዘጋጁ። እዚሁ ጠይቅ የሚሉ ልጆች አሉ። አንድ ጥያቄ ነውና ልጠይቅ እንዴ? ማለት ግን ሰዓት እንዳልባቸው መጨመር አቺ በቃ የመጨረሻ ጥያቄ ጠይቅና ለጊቹ እንሰጥና እኔ እሞጣለሁ። አይ የመጨረሻ ናት። በቃ ሱራ 15 ከዛ በፊት አሲያ ድምጽ ተሰማስ እንዳይዘረግፈን። እሺ አሲያ ጋር ደውሉላት። አይዘረግፋቸውም። ምን ያለሁኝ ኦኬ ታፕ አድርጎ ግን ኦኬ ቴዲ ሱራ 15 26 ላይ ሱራ 15 26 ላይ ሰውን ከሚጨለጭልና እንትን ከሚገማ ጭቃ ፈጠርኩት ይላልና ከዛ ደግሞ ዝቅ ብሎ መላእክቱን ሁሉንም ከፈጠረ በኋላ እንዲሰግዱለት ያደርጋል። ከዛም ኢብሊስ አልሰግድም ያለበት ምክንያት ይሄ ከሚገማና እንትን ካለ ጭቃ የተፈጠሩት ጋር ሰዎችን ንቆ ነው። ከተፈጠሩበት ማቴሪያል አንፃር ሰዎችን ኢብሊስ ንቋቸው ነውና ይሄንን እንዴት ታየዋለህ? ሰይጣን አሁን የሰው ልጅ አፈጣጠር ክብር አይወርደውም ወይ ከሚገማ ጭቃ ሲሆን? ማለት የሚገማ ጭቃ ምኑ ነው ጥያቄ ሆነብህ? የሚገማ መባሉ ኢብሊስ የሰው ልጅ ንቆታል። ስገድ ሲባል አልሰግድም ያለው የሰው ልጅ ንቆት ነው። እንዴት ከሚገማ ጭቃ ከተፈጠሩት ጋር? እሱ ችግር ነው እኮ ማለት አላህ ያከበረውን ነገር ማክበር አለብህ። ያንን ነው ለመላእክትና ለኢብሊስ በቦታው ስለነበሩ ስገዱ አለ። ለመላእክት ለአደም ስገዱ ባለን አስታውስ። ኢብሊስ ብቻ ቀረ ይላል ሱረቱ በቀራ ምዕራፍ ቁጥር 34 ላይ ማለት ነውና ያልሰገደበትን ምክንያት አሁን አንተ ሱረቱ ከአፍ ምዕራፍ 18 ቁጥር 26 ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ እንደተነገረው እሱ ከጭቃ ስለፈጠርከው ነው እኔን ደግሞ ከእሳት ፈጥረኸኛል ብሎ ነው። የሱ ነው እንትን እና ትዕቢት ነው። አላህ ካዘዘ ያዘዘን ነገር ማድረግ አለብን። በነገራችን ላይ ስግደት ስጁድ የሚለው ቃል በሁለት ይከፈላል በኢስላም። አንደኛው የአክብሮት ስግደት የሚባል አለ፣ የአምልኮ ስግደት የሚባል አለ። የአምልኮ ስግደት ምንድነው? በንያህ የሚደረግ ነገር ነው አንደኛ። ሁለተኛ ነገር ደግሞ በገቢ የሚደረግ ነገር ነው። የትም ቦታ ሆነ በየትኛውም ጊዜ ሁሉ ነገር ይሰማል፣ ሁሉ ነገር ያያል፣ ሁሉ ነገር ያውቃል ብለህ ለአንድ አምላክ ብቻ የምታቀርበው ኢባዳ ስጁድ የአምልኮ ስግደት ይባላል ማለት ነው። የአክብሮት ስግደት ግን አንድ ሰው ስታገኘው ያኔም የምሰግድለት ስግደት ነበረ። ምን ላይ
ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ አለ። ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየዋል። ከዛ መተው ሰገዱለት ይላል። ያ ማለት እጅ መንሻ መስጠት ወይም ማክበርን ለማሳየት ይጠቀሙበት ነበር። በኋላ ላይ ግን ቁርአን ሲወርድ ተከለከለ። ሱረቱ ፉሲላት ምዕራፍ 40 ቁጥር 39 ላይ እንደዛ ነው። ለፀሐይና ለጨረቃ አትስገዱ፣ ለፈጠራችሁ ለአላህ ስገዱ፣ እርሱም ብቻ የምታመልኩ ከሆነ ለአላህ እንጂ ለሌላ ለማንም አትስገዱ ይላል። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ የማን ነው ሙዓዝ መሰለኝ የመን ሄዶ ማን ነው ሻም ሄዶ ሶሪያ ሄዶ ሲመለስ ሰገደላቸው። ምንድን እያደረክ ነው አሉት። እሳቸው አይ በወቅቱ የነበሩ ሰዎች ክርስቲያኖች ለኤጲስቆጶሳትና ለጳጳሳት ሲሰግዱ አይቼ ከዛ አንጻር ለአክብሮት ብዬ ነው ሲባል እንዳታደርገው አሉት፣ ከለከሉ። ቁርአን ሲወርድ ተከለከለ። ሰዎች የአክብሮቱን ስግደት ወደ አምልኮ ስግደት ሄደ። ምን ማለት ነው? ሰዎች በሌሉበት መስገድ ጀመሩ። መላእክትን፣ ነቢያትን፣ ሰማዕታትን በሌሉበት ወደ እነሱ ይጸልያሉ፣ ለነሱ ይሰግዱ ጀመር። ያ ደግሞ ምን ይሆናል? የአምልኮ ስግደት ይሆናል። ለምን? የአክብሮት ስግደት በአካል ስታገኘው ብቻ ነው የምሰግደው። አላህ በወቅቱ ግን ለአደም ስገዱ ለመላእክት ሲላቸውና ለኢብሊስ ስገዳቸው ሲላቸው መላእክቶች ሲሰግዱ እሱ ግን አልሰግድም አለ። ምክንያቱም ሲያቀርብ ምንድነው ያለው? ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ እኔ ከእሳት ነው የፈጠርከኝ እሱን ደግሞ ከጭቃ ነው የፈጠርከው ነው። አሁን ጥያቄ የሚነሳው ከእሳትና ከጭቃ ማን ነው የሚበልጠው? ቴዲሻ እሳት ይበልጣል። ማን ነው እሱን ስታንዳርዱን ያወጣው? እሱን ያወጣው ያው ፈጣሪ ነው፣ ኢብሊስ ነው። እሳት ነው የሚበልጠው ከጭቃ ብሎ የተናገረበት አለ በቁርአን? አይ የለም፣ እንደዛ የለም። ስለዚህ ስታንዳርዱን ያወጣው አላህ ነው ስታንዳርዱን ያወጣው ወይስ ኢብሊስ ነው ስታንዳርዱን ያወጣው? ነው ኢብሊስ ነው። ሶሪ እንዴት? በቃ ስለዚህ በቃ አየው ትዕቢተኛ እንደነበረ ትዕቢተኛ ሆነ። ከዛ በኋላ ምን ሆነ? ሸጠነ። እሱ ከጂኒ ነው ተፈጥሮ ሲፈጠር ሌባ ሆኖ እንደማይፈጠር ሁሉ መስረቅ ሲጀምር ነው ሌባ የሚሆነው አይደለ? ሰው ሌባው መጀመሪያ መሰረቱ እኮ ሰው ነው። ከዛ ልክ መስረቅ ሲጀምር ሌባ ይሆናል። ሲያታልል አጭበርባሪ ትለዋለህ ያንን ሰው። ልክ እንደዛ ሆኖ አላህ ሴጣን አድርጎ አልፈጠረም፣ ኢብሊስም ማለት ነው። ከጊዜ በኋላ ነው ሴጣን የሆነው። በአላህ ላይ ሲያምጽ ከአላህ ረህመት ሲባረር ሼጣን ተባለ። ሼጣን የሚለው ቃል ሸጠነ ከሚል ቃል ነው። ተባረረ ከሚል ቃል ነው የመጣው። ከአላህ ረህመት የተባረረ ማለት ነው ሼጣን። የሰውም ሼጣን አለ፣ የጂኒዎችም ሼጣን አለ ማለት ነው። እና ከዛ አንጻር ነው የሚታየው ማለት ነው። ምናልባት እንደው ጭቃ ምናምን የሚለውን የሚሸት ምናምን የሚለውን ነገር ምናልባት እንደተረዳው ካስፈለገ አምላካችን አላህ በሱረቱ ሰጅዳ ምዕራፍ 32 ቁጥር 7 ላይ ምንድን ነው የሚለው? የሰውን ፍጥረት ከጭቃ የጀመረው ነው ይላል። ከጭቃ ሱረቱ ሷድ ምዕራፍ 38 ቁጥር 71 ላይም ለመላእክት ምንድን ነው ያላቸው? እኔ ሰውን ከጭቃ ፈጣሪ ነኝ አለ። ከጭቃ ፈጣሪ ነኝ። ከጭቃ ነው የተፈጠረው። ጭቃ ደግሞ ሁለት ነገር አለው፣ ውቅሩ ውሃና አፈር አለው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ከአፈር እንደተፈጠረ ይናገራል ሰው። ሱረቱ ፉርቃን ምዕራፍ 25 ቁጥር 54 ላይ ደግሞ ከውሃ እንደተፈጠረ ይናገራል። ውሃና አፈር ሲቀላቀል ምንድን ነው? ውሃና አፈር ሲቀላቀል ምንድን ነው የሚሆነው? ቴዲ ጭቃ ይሆናል። ጭቃ ይሆናል። ጭቃው ደግሞ ባህሪ አለው። አሁን ባህሪው ምንድነው? የመጣበቅ ባህሪ አለው። ሱረቱ ሷፋት ምዕራፍ 37 ቁጥር 11 ላይ ምንድን ነው የሚለው? ከሚጣበቅ ጭቃ ሰውን ፈጠርን ይላል አላህ። ከሚጣበቅ ጭቃ እያለ ይናገራል። ጭቃው ሲቆይ የመሽተት ባህሪ አለው። ግን ሲሸት ግን አሉታዊ ነው አሸታተቱ። ስለዚህ የሚገማ ተብሎ ሊባል ይችላል። ሱረቱ ሂጅር ምዕራፍ 15 ቁጥር 28 ላይ ምን አለ? የሚገማ ጭቃ አለ። ጭቃው ለመድረቅ ሲፈልግ ይቅለጨለጫል። ሱረቱ ራህማን ምዕራፍ 55 ቁጥር 14 ላይ ስትመለከተው ሰውን ከሚጨቀለቅ ደረቅ ጭቃ ፈጠርነዋል። ከዛ ደግሞ ምን አይነት ነው ይላል? ከለሩ ምን አይነት ነው? ጥቁር ነው። ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ ደግሞ ጥቁር ጭቃ ብሎ ያስቀምጠዋል። ይሄ ሁላ ነገር ያለው ሂደት በአጠቃላይ አምላካችን አላህ በተለያየ ሁኔታ የፈጠራችሁ ሲሆን እያለ ነው የሚያስቀምጠው። በተለያየ ሁኔታ በተለያየ ስቴጅ ውስጥ ነው አደም ሲፈጠር ፕሮሰሱን የሚያካሂደው ማለት ነው። ሱረቱ ኑህ ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራችሁ ሲሆናል። አስምርበት። በልዩ ልዩ ሁኔታ ውስጥ ነው የፈጠረው። በፕሮሰስ ነው ራሱ ያ ሂደቱን ነው የሚያመለክተው። ስለዚህ ጭቃ መባሉ ምናምን ነው። እንደገና ደግሞ ሳይንቲፊካሊ ስትመለከተው ጭቃ እስቲ ዝም ብለህ አቆየውና ይሸታል ወይስ አይሸትም ብለህ መርምረው። ይሸታል። ከሸተተ የሚሸተው ጥሩ ጠረን ነው ወይስ መጥፎ ጠረን ነው ብለህ ጥያቄ አቅርብ። መጥፎ ጠረን ከሆነ መጥፎ ጠረን ምን ይባላል? መጥፎ ጠረን ምን ይባላል? አጥነገነገኝ ወይ ደግሞ ይሸተኛል ትላለህ። የሚሸት ነገር ነው አይደል? የሚሸተው መጥፎ ጠረን ከሆነ ምን ይሆናል? የሚገማ ብለህ ትለዋለህ ማለት ነው። አማርኛው ትንሽ ከበድ ስለሚል ነው እንደዛ ነው። የሚሸት ነው የሚለው አረብኛው። ከዛ አንጻር ነው ማለት ነው። በእናንተም እኮ ከጭቃ እንደተፈጠረ ይናገራል ባይብል። ሰው ከጭቃ እንደተፈጠረ ይናገራል በእናንተ ራሱ ኢዮብ 33:6 ላይ እኔ ግን ከጭቃ የተፈጠርኩኝ ነኝ እያለ ይናገራል። ኢዮብ 10:9 ላይ ደግሞ ጭቃ አድርገህ እንደለወስከኝ አስብ እያለ ይናገራል። ኢሳይያስ ምዕራፍ 64 ቁጥር 8 ላይም እኛ ጭቃ ነን እያለ ይናገራል።
ኢቭን አሁን ያለው ሰውነታችን ራሱ ጭቃ ነው ተብሎ ነው የተባለው ኢሳይያስ 68 ማነው 68 ላይ ያለው ማለት እና ከዛ አንፃር ብትመለከተው ጥሩ ነው ብዬ አስባለሁ። ኢንሻአላህ ይሄን ይመስላል የዛሬ ጥያቄው። እንትን ነው ትክክልና ተረድቻለሁ። ወይድ ቴንኪው እና በቻልኩት መጠን አረብ ሀገር ነው መኖረው፣ ግን እንደዚህ ሰዓት ጊዜ ሲኖረኝ ፎሎ አድርጌ ያለው ከመጣልኝ እየገባው አንዳንድ ጥያቄዎች መጠየቅ ፈልጋለሁ። ችግር የለም ጠይቅ። በሰዓት ሰው ከጠየቀ እንደዚህ መማማር ይቻላል። የባክ ኤንድ ፎርስ ዲያሎግ ማድረግ ይቻላል። የባሰ ደግሞ ጥሩ እውቀት ያለው ሰው ደግሞ ሲሆን ደግሞ ሴሜትሪካል ዲያሎግ ይደረጋል። ጥሩ እውቀት ደግሞ ሲኖረው ዲስከሽንም ይኖራል። በጣም ጥሩ ደግሞ ስኮላር የሆነ በጣም የሚታወቅ ምናምን ጥሩ ሲሆን ደግሞ ጨዋነቱ እንደዚህ ተፈትሾ አልፎ ዲቤትን ማድረግ ይቻላል ማለት ነው። እዚህ ደረጃው የተለያየ ነውና ምንም ችግር የለው። ምንም ሀሳብ ነው፣ መንፈሳዊ ነገር ነው የምናወራው። ይሄን ይመስላል። ቴዲሻ ጌቾ ሟሽ አዎ አይጽፉም አያነቡም ብዬ መልስ ሰጠሁሽ። ከዛ በኋላ አርጊመንት አጥሬ እንደዛ ብቻ ለዚህ ነው የማይጽፉ ለዚህ ነው አያነቡም ምናምን ብለህ እንደ የማይጽፍና የማያነብ ሰው አንድ ሰው ስለማይጽፍና ስለማያነብ ነው። ሌላ ምን ሊመጣ ይችላል? ረሱላህ ሰለም ማስረጃ የለውም፣ ምክንያት የለውም። ምኑን ነው ማስረጃ የምሰጥሽ? የቁርአን አንቀጽ ነው የፈለግሽው? ስለማይጽፉበት ስለማያነቡበት ይሄ ነው። ስላልተማሩ ነው። ስላልተማሩ አይጽፉም አያነቡም ነው የሚለው ቁርአን። ስለዚህ አይጽፉም አያነቡም ነበረ። አምላካችን አላህ ደግሞ ለነብይነት እንደመረጣቸው ነው የሚናገረው። ጥቅስ ካስፈለገው ምናልባት ሱረቱ አንከቡት ምዕራፍ 29 ቁጥር 48 ላይ አለልሽ። ሱረቱ አንከቡት ምዕራፍ 29 ቁጥር 48 ላይ ከእርሱ በፊትም ቁርአን ከመውረዱ በፊት መጽሐፍን የምታነብ በቀኝህም የምትጽፍ አልነበርክም። ያን ጊዜ አጥፊዎቹ በርግጥ በተጠራጠሩ ነበረ። ማንበብና መጽሐፍ የምትችል ቢሆን ኖሮ ያው እንትኑ የሆነ ነገር እያነበብክ አምጥተህ እየኮረጅክ የሆነ ነገር ታደርጋለህ ብለው ይጠራጠሩ ነበረ። ነገር ግን በዛ አካባቢ ላይ ያሉ ሰዎች አንተን የሚያውቁ መሀይም እንደነበርክ ምንም እንደማታውቅ እንደነበረ ረሱል ሰለላሁ ዐለይሂ ወሰለም በአንድ በረሃ ላይ ግመል ገፊ የነበሩ ሰው ናቸው። ምንም የሚያውቁት ነገር የለም ራሱ ማለት እውቀቱ ያልነበራቸው። ግን አምላካችን አላህ ኦብስኩርድ ከሆነ ኤሪያ ውስጥ ረሱል ሰለላሁ ዐለይሂ ወሰለምን ለነብይነትና ለመልእክተኛነት መርጦ በመላእክታው ጅብሪል አማካኝነት በመላክ ቁርአንን ሪቪል ያደረገላቸው ማለት ነው። ይሄ ነው ያለው ነገር ማለት ነው። ጥያቄው ሙሉ ስላልሆነ እኮ ነው። አንቺ ጠየቅሽው ምንድነው አያነቡም አይጽፉም ሲባል ሰምቻለሁ። አዎ አረኩሽ ኮንፈርም። እና ማንበብና ለመጻፋቸው ከምን አንፃር ነው ብለሽ ጥያቄ ያቀረብሽ? አዎ ለምሳሌ ነው አሁን አማርኛ ማውራት ያለው አማርኛ ትረዳለህ ብዬ እኮ። ለማንኛውም አመሰግናለሁ። ጀዛኩሙላህ። ጀዛከላሽ ችግር የለውም። ጥያቄው ሙሉ አይደለማ። ትረዳለህ? አማርኛ ትረዳለህ? ብሩክታይት ትረዳኛለህ ብዬ ነው እኔ አሳጥሬ ጠየቅኩት እኮ ለመማር እኮ ነው የገባሁት። በምን እናውቃለን? ሀሳብሽን መጀመሪያ ጥያቄ መረዳት ይላሉ ምሁራን። ጥያቄ መረዳት የመልስ ግማሽ ነው ይላሉ። ጥያቄሽን በደንብ ካልተረዳሁት መልስ ለመስጠት አያመችም። እንዴ አሁን አንቺ ያልገባኝን ነገር ጥያቄ እኮ ምንድነው የጠየቅሽው የነበረው መሰለሽ? ማስረዳት እኮ ያስተማሪ ነው፣ ያስተማሪ ፋንታ ነው። ያስተማሪ ሳይሆን የጠየቅሽው ጥያቄ ማንበብና መጻፍ አይችሉም አልሽ። አዎ አልኩሽ። ከምን አንፃር ነው የማይጽፉትና የማያነቡት ብለሽ ስትይ የማይጽፉትና የማያነቡት ስለሆኑ ነው። አንድ ሰው ለምሳሌ እንግሊዝኛ ማውራት ትችያለሽ? እንትን ሚውት አታድርጉ። እንግሊዝኛ ማውራት ትችያለሽ? ሚውት አንሱላት። ሚውትሽን አንሺው። ሚውት አታድርጉ። እንግሊዝኛ ትችያለሽ? ማንበብና መጻፍ ምን አለ? እንግሊዝኛ ማንበብና መጻፍ ትችያለሽ አንቺ? ኦሮምኛ ነው መጽሐፍ የሚያነበው። እንግሊዝኛ ማንበብና መጻፍ ትችያለሽ? አልችልም። ለምንድን ነው ማንበብና መጻፍ ማችው? ስላልተማርሽ ነው አይደለ? አዎ። ወይ ደግሞ እዛ ማህበረሰብ ውስጥ በቃ እንደዛ ማለት ነው። ተመሳሳይ ነው። እንትን ረፉ ኮሜንቶች እንዴ ረፉ እኮ እንደዛ ማለት ነው። እኮ መለስኩልሽ እኮ አንቺ ነሽ እኮ አማርኛ ሁለተኛ ቋንቋሽ ስለሆነ ሊሆን ይችላል። አመሰግንኩ እኮ። አዎ ሁለተኛ ቋንቋሽ ስለሆነ ነው። አብሽሪ እሺ። አማርኛ ሁለተኛ ቋንቋሽ ስለሆነ ነው እንደዛ። ከዛ አንፃር ሌላ ጊዜ እንደሚጠይቅ መጀመሪያ ፈርቼ ነበር። አብሽሪ ችግር የለውም። አንደኛ ሁለተኛ ቋንቋ ሲሆን እንደዛ አይነት ነገር ይፈጠራል። ሁለተኛ ነገር ደግሞ ጥያቄው እንትን ነው አልተብራራም በደንብ። ከዛ አንፃር መልስ ለመስጠት አያመችም። አንዳንዴ አንቺ ያልጠየቅሽውን አንቺ ያላሰብሽውን ነገር ዝም ብሎ ማውራቱ ይከብዳል። በደንብ ጥያቄሽን መረዳት ስላለብኝ ነው ደግሜ የጠየቅኩሽ። እሺ አብሽሪ። እሺ ነይ ሌላ ቀን ነይ። እሺ ጥያቄ ሲኖርሽ ነይ።
ቴሌግራም ግሩፕ አለን ደግሞ ጆይን አድርጊ ላኩላት እስቲ አንድ ሰው ዛህራ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማህመድ እንዴት ነህ በውስጥ አግኛትና ሊንክ ላኪላት አንዳንድ ነገሮች የኦሮምኛ ግሩፕ አስገቢልኝ የኦሮምኛ ግሩፕ አስገቢ ሊንክ አለ የኦሮምኛ ግሩፕ አለ እዛ ግሩፕ ውስጥ ገብተሽ ማንበብ የምፈልጊው ነገር አንብቢ በኦሮምኛ የጻፈ መጽሐፎችም አሉ እነሱንም አካባቢ ለየት እንዳለሽ ስለማላቅ ነው እንልክልሻለን እሺ በቃ ምንም ችግር የለም አብሽሪ ጥያቄ ሲኖርሽ ምን ሌላም ቀናይ ግሩፕ ላይ ተገቢያለሽ በደንብ ትማሪያለሽ ኦሮምኛ የሚችሉ ልጆችንም እናገናኝሻለን ትንሽ ላይ ጠንካራ በይ ጎብጂ እሺ ሌላ ሰው አስገቡ ኢንሻአላህ ወሂድ ልጠይቅ ወይስ ወረፋ ልጠብቅ አሁንም አይ ቅድም መልክ ለመስራት ስለሞከርክ ታች ሆነ ታብታብ አድርግ አንተ ቦታ አይደለም አንተ ታች አወርዱትና አስገባ አንድ ሰው ከወረደ በኋላ እንዳታስገቡ ካልኩኝ አታስገቡ እኔ ፖለቲካ መልክ የሚሰራ ሰው ምናምን ይሄ ዝም ብሎ የጨባራ ለቅሶና ተስካር የሚያሳልፍ ሰው እዛው የጨባሪቆስ መንደር አለ እዛው ሄዶ የጨባሪቆስ መንደር እንትን ማለት አለበት እዛ መንደሩ ማለት ነው እኛ መንደራችን ሰላም ነው የምንፈልገው ዕውቀት ነው የምንፈልገው ዲስከሽን ነው የምንፈልገው ለዛ ነው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ብሉ በአፈር እስከምትበሉ ጠጡ ወደኔ እስክትመጡ የሚባል መንደሮች አሉ እና እዛ ሄደው የጨባራ ለቅሶና ተስካራቸውን እዛው መውጣት ይችላሉ እኛ ጋር አይደለም ራሱ የሚያለቃቅሱት በስርዓት አንድ ሰው መጥቶ ጥያቄ መጠየቅ ከፈለገ መጠየቅ ይችላል መማር ይችላል መሞገት ይችላል ባክ ኤንድ ፎርስ ዲያሎግ ማድረግ ይችላል ሲሜትሪካል ዲያሎግ ማድረግ ይችላል ዲስከስ ማድረግ ይችላል ከዛ በኋላ ዲቤቱን ለማድረግ ይችላል እንደንቱ ማለት ነው ግን ዝም ብሎ የጭቅጭቅና የንትርክ መድረክ አይደለም መድረካችን ብዙ መማር የሚፈልጉ ሰዎች ማወቅ የሚፈልጉ ሰዎች ስላሉ ለነሱ እንሰጣለን ማለት ነው እሺ ታይም ሰላም ብያለሁ እኔ ኢየሱስ ጌታ አይደለም ብዬ ነው ማምነው ችግር የለውም ጥያቄ ካለ ማንኛውም ጥያቄ ጠይቅ አንተ ደስ ያለ ከፈለከ እስልምና ላይ ከፈለከ ክርስትና ላይ ኦኬ ክርስቲያን ነህ ሙስሊም ነኝ እኔ ኦኬ ሙስሊም ከክርስትና ወደ እስልምና መተህ ነው ወይስ ወጣ ራሱን የወጣው ወይስ ምንድነው ራሱን የወጣው ወይስ ኔትወርኩን ያስወጣው እሺ ሌላ ሰው አስገቡ አድሚን ማን አለ አሲያ አድሚን አንቺ ጋር አለው ነኝ በቃ ዛራ በስተቀር ማንንም ሰው እንዳያወርድ ዛራ በስተቀር ማለት ነው ያው ሲያስቸግሩ ሲበጠብጡ አንቲባዮቲክ ሰጫቸዋለሽ ኢንፍላሜሽን የሚባል ነገር አለ ኢንፍላሜሽን ያለባቸው ሰዎች ሲመጡ አንቲባዮቲክ እየሰጠሽ ቁጭ ታደርጋቸዋለሽ ማለት ነው ለ15 ቀን ምናምን ነገር ወይ መርፌ ወይ በታብሌት መልኩ ስጫቸው በቃ ሌሎቹ አታወርዱ ዝም ብላችሁ አታወርዱ ሚት አታደርጉ ሰው አንደኛ ፍትህ የጎደለበት ቤት አታስመስሉት ፍትሃዊ ቤት ነው ብለን ነው የምናምነው ላይቭ አቤት ሰላም ነው እግዚአብሔር ይመስገን እንዴት ነህ ኦኬ ክርስቲያን ነህ ደህና ዋልክ ሰላም ነኝ ያለው አልহামዱሊላህ አንተ ደህና ነህ ደህና ነኝ ክርስቲያን ነኝ ምን ክርስቲያን ነህ ኦርቶዶክስ ካቶሊክ ፕሮቴስታንት ኦርቶዶክስ ክርስቲያን ኦርቶዶክስ የትኛው ኦርቶዶክስ ቅባት ኦርቶዶክስ ጸጋ ኦርቶዶክስ ካራ የሚባል አለ እንዴ አዎ ኦርቶዶክስ ተዋህዶ አለ ኦርቶዶክስ ቅባት ኦርቶዶክስ ጸጋ ኦርቶዶክስ ካራ አለ የትኛው ነህ አንተ አይ እንደዛ የሚባል የለም ኦርቶዶክስ ተዋህዶ ብቻ ነው ያለው ኦርቶዶክስ ቅባት የሚባል አለ ጸጋ አለ ካራ አለ ልዩነታቸውን እነግርሃለሁ ከፈለክ ልዩነታቸውን ሳይሆን ዶክትሪን አሳየኝ የእነሱን ዶክትሪናቸውን ዶክትሪናቸው አለ ኢትዮጵያ ውስጥ አሁን ጎጃምና ጎንደር አካባቢ ላይ ብትሄድ ኦርቶዶክስ ቅባት ኦርቶዶክስ ክፍለ ሀገሩ ሳይሆን የእነሱን ዶክትሪን አሳየኝ እነግርሃለሁ አለ ጠይቅና ኦርቶዶክሶች ጋር ሂድና ጠይቅና አሳየኝ አንተ አሳየኝ አሁን አንተ ትልቅ ሰው አይደለም ነገር ፖለቲካ ትሰራለህ ፖለቲካ አይደለም ላይ ብዬ ጠይቅና ምኑን ላሳየኝ አንተን ሐሳቡን ያመጣው አሳየኝ ኢትዮጵያ ውስጥ ነው እኮ ያለው ኢትዮጵያ ውስጥ ነው ያለው ላይ ብዬ አይዞ ኦርቶዶክስ ተዋህዶ የራሷ ዶክትሪና የራሷ ቤተክርስቲያን የራሷ አላት ዶክትሪና የት ነው ያለው አሁን አንተ ያለው ዶክትሪና አሳየኝ ዶክትሪናቸውን ቆይ ላይ ብዬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዶክትሪኗ የቱ ጋር ነው ያለው የት ነው ያለው አሁን አንተ ልታሳየኝ ትችላለህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እሷ ራሷ ቤተክርስቲያን ናት እሷ ራሷ ቤተክርስቲያኑ ሆና
በውስጧ እንደዚህ አይነት አንተ ክፍፍል ምናምን አለባት የሚባል ነገር የለም። እኛ እኔ ያልኩህ እኮ አልገባህም። ልክ አሁን ለምሳሌ ተዋህዶ የሚለውን ዶክትሪኗ የተቀመጠ ነገር አለ አይደለ? ላይ ብዬ የሰማኝ ነው። ዶክትሪኑ የተቀመጠ አለ አይደለ? ዶክትሪኑ የተቀመጠ አለ፣ ዶግማውም ቀኖናውም አለ አይደለ? የራሳቸው ቤተክርስቲያን አላቸው። አዎ ጎጃምና ጎንደር አለ። ጠይቅ ራሱ ማለት ኦርቶዶክሶችን ጠይቅና አለ የቤተክርስቲያኑ መመሪያቸው ማርያም ገብርኤል አንድ አይነት ነው። ልዩነቱ ምንድነው? የክርስቶስ ነገረ ክርስቶስ ላይ ነው፣ ሚስጥረ ስጋዌ ላይ ወይም ደግሞ ተሰጎት በሚባለው ትምህርት ላይ ነው ልዩነታቸው። ሌላው አንድ አይነት ነው። እነሱ ኦርቶዶክስ አይደሉም፣ ለኛ ፕሮቴስታንት ናቸው። አይደሉም፣ በማርያም አማላጅነት ያምናሉ። ሁሉም አንድ አይነት ነገር ነው። የሥላሴም ትምህርት አንድ አይነት ነው። አዳምጠኝ ላይ ብዬ ካቶሊኮችም ያምናሉ እኮ ልዩነቱን ልንገር። ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ራሱ የተጀመረው ያ ነገር። ኦርቶዶክስ ተዋህዶ እና እነዚህ አይታወቁም። የራሳቸው ዶክትሪን አንተ ነህ። ቆይ ላይ ብዬ አንዴ ተረጋጋ እሺ። አንተ ነህ የማታውቃቸው እንጂ አሉ፣ ኢትዮጵያ ውስጥ አሉ። ራሱ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ የሚባል አለ። ኦርቶዶክስ ተዋህዶ አለ። ልዩነታቸውን ዋሃብያ እንደሚባለው ነው። እንደፈለክ ውሰደው። ግን አሁን ግን መጀመሪያ እንትኑን ሀሳቡን ተረዳው። ሀባሽና ዋሃብያ እንደሚባለው እያልከኝ ነው። አሁን አንተ ኦርቶዶክስ ልነግርህ ነው። መጀመሪያ አዳምጥ። እንደዛ ነው ወይስ እንደዛ ነው የምትለኝ? ኦኬ መረዳት አልፈለክም ወይስ ምንድን ነው? አንተ አሁን እስልምና ዋሃብያና ሀባሽ እንደሚባለው ነው ወይ የምትለኝ? ኦኬ ስለዚህ አንቲባዮቲክስ ስጪውና እረፍት ያድርግ። ይሄ ነው እውቀታችሁ። በቃ ውረድ። በቃ አይ አንተ እሺ ውረድ። በቃ አይ በነገራችን ላይ ላስረዳችሁ። ኦርቶዶክስ ተዋህዶ ማለት ምን ማለት ነው? ኦርቶዶክስ ቅባት ማለት ምን ማለት ነው? ጸጋ ምንድነው? ካራ ምንድነው የሚለው ልንገራችሁ። ሄዳችሁ ግን ጠይቋቸው አስተማሪዎቻቸው። ኦርቶዶክስ ተዋህዶ ማለት ክርስቶስ የተቀባው በተዋህዶ ነው ብሎ ነው የሚያምኑት። ተዋህዶ መለኮት ከስጋ ጋር ሳይነጣጠል ሳይደባለቅ በተአቅቦ አንድ ሆነ ብሎ የሚያምኑ ናቸው። ኦርቶዶክስ ቅባት የሚባሉት ደግሞ ክርስቶስ መለኮት መጥቶ ስጋን ገንዘቡ ሲያደርግ ተቀብቷል ብሎ የሚያምኑ ናቸው። ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው ስጋው በቅባት ነው በመቀባት ነው ብሎ የሚያምኑት ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው በተዋህዶ ነው የሚባሉ ደግሞ ተዋህዶ ይባላሉ። ኦርቶዶክስ ደግሞ ጸጋም ይባላል። ስጋው አምላክነትን ያገኘው በጸጋ ነው ብሎ የሚያምኑ ኦርቶዶክስ ጸጋ ይባላሉ። ኦርቶዶክስ ካራ የሚባለው ተመሳሳይ ከኦርቶዶክስ ቅባት ጋር ተመሳሳይ ነው። ነገር ግን ልዩነቱ ምንድነው? ስጋው ተወልዷል ከአብ ሶስተኛ ልደት አለ ብለው ያምናሉ። እምቅድመ ዓለም ከአብ ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት፣ ስጋው ደግሞ ከአብ ሶስተኛ ልደት ተወልዷል ብለው እምነት አላቸው። ስለዚህ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ ተብለው ለአራት ኢትዮጵያ ውስጥ ይከፈላሉ። በምኑ ዙሪያ ላይ? የክርስቶስ ስጋ እንዴት አምላክ ሆነ ወይም ደግሞ የክርስቶስ ስጋ ከትብስት እንዴት አድርገው ነው አምላክነትን የያዘው በሚለው ላይ ነው ልዩነታቸው ማለት ነው። ይሄን እንድታውቁት ነው በዛው እግረ መንገዱ ማለት ነው። ልጁ ትንሽ ምንትን አለው ኢሪቴት አደረገው እና እንደዛ ሲያደርገው ደግሞ ጥሩ አይደለም። ለኛም እንዲናደድ እንዲበሳጭ ሳይሆን ተጨማሪ እውቀት እንዲይዝ ብለን ነበር ያስገባ ነው። እሺ ሌላ ሰው አስገቡ። ኡስታዝ ተሐድሶ የሚባለው ምንድን ነው? ተሐድሶ የፕሮቴስታንት ነው። በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወት ማለት ነው። አያምኑም እነሱ ማለት ነው። የማርያምን አማላጅነት አይቀበሉም፣ የቅዱሳንም ልጃም አይቀበሉም። ነገር ግን ኦርቶዶክስ ነን ይሉሽና አለባበሳቸው ጽናጽኑ መቋሚያው ምኑን ያደርጉና በፕሮቴስታንት በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወቱ ናቸው። ይህን ይመስላል። ኡስታዝ እንዲያም ሰውየው አያውቅም እንጂ በዩቲዩብም አለ እንዲያም ጸጋና ቅብአት የተባለ ኦርቶዶክሶች ከባድ ጦርነት ሊያነሱ የመንግስትን ክብር ሊያናጉ የደረሱ ትላልቅ ቡድኖች እንደሆኑ በመባዕ ቲቪ ቀርቦ ነበረ። ዩቲዩብም አለ። ክርስቲያኖች ራሳቸው ኦርቶዶክስ የሆኑ ክርስቲያኖች ሲናገሩ ስለዚህ ጉዳይ እና መጥቶ ይታደባል። ታሪኩ ሳያውቅ ተናዶ ነው ያው ተናዶ ዋሃብያ ምናምን ነገር ምናምን ማለት ጀመረ። ያው እንትን ነው ስለሚናደዱ ነው። እውቀት እኮ አያናድድም። ምንም የሚያናድድ ነገር የለም። ለከክልኛ አይነት ነገር ነው ጨዋታ ያለው ማለት ነው። እሺ አስገቡ። ሰው ካለ ክርስቲያን ካሉ ክርስቲያኖችን አስገቡ። ኦኬ አይቻልም አለ አለው። ኦኬ ክርስቲያን ነህ?
ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ኦርቶዶክስ። እሺ ኦርቶዶክስ የትኛው? ቅባት፣ ጸጋ፣ ካራ፣ ተዋህዶ። አይ ችግር የለውም። ጥያቄ ካለ ጥያቄን እናስተናግድና ምናልባት የምጠይቀው ጥያቄ ካለ እኔም እስልምናው ላይ ነው ጥያቄ ያለኝ። ሲወራ ማለት እንዲህ ቲክቶክ ላይ ሲወራ በሰማሁት ነው እንጂ መረጃ ያናል የለኝም። ችግር የለውም። ጠይቅ ጥያቄውን። ኦኬ ነብዩ መሐመድ ነብዩ መሐመድ ነው የሚባሉት እርሳቸው ቁርአን ማንበብም መጻፍም አይችሉም ምናምን ነገር ሲባል እስቲል አሁንም እየሰማሁኝ ነበር። ልክ ነው? አዎ ቁርአን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 49 ላይ እንደዛ ይላል። ቁጥር 48 ላይ ልክ ነህ እኮ መጻፍ አይችልም። እሱ ያን ያህል የሚፈጥረው ነገር የለም። መጻፍ አይችልም። ግን የጻፈው ሰውዬ መጨረሻ እሳቸው ጋር ሲጽፍ የነበረው ሰውዬ መጨረሻ ክርስቲያን ሆነ ሞተ የሚባል ነገር ሰማሁ። እውነት ነው ወይስ ውሸት? አንድ ሰው ነበር እንደዚህ ከሚጽፍላቸው ሰዎች መካከል አንደኛው እንደዛ ብለዋል። መሐመድ እኔ ከምጽፍለት ውጪ የሚያውቀው ነገር የለም ብለዋል እና መጨረሻ ላይ ክርስቲያን ሆነ የሚል ሐዲስ ላይ አለ። ኦኬ ይሄ ነገር ውሸት ነው ማለት እስልምናው ይቀበላል ወይስ አይቀበልም? ምኑ ታሪኩን ነው ማለት ሰውዬው የጻፈው ሰውዬው ምን እስልምና ስለማለት ጸሐፊ ነበር እኮ ጸሐፊ ሆነ ማለት ምን ጸሐፊ የነበረ ሰው ነው ራሱ። መጀመሪያ ክርስቲያን ነበረ ሰለመና የረሱል ሰለላሁ ዐለይሂ ወሰለም ጸሐፊ ነበረ። መጨረሻ ላይ እኔ ከምጽፍለት በስተቀር መሐመድ ምንም የሚያውቀው ነገር የለም ብሎ አለ። ወደ ክርስትና ተመለሰ የሚል ታሪክ አለ። አዎ what is wrong with that? ከታሪክ አንፃር ነው ማለት ይሄ ሰውዬ ጽፎ ማለት ለእንዴት ክርስቲያን ሊሆን ይችላል? ማለት ተመርጦ ነው የሚጽፈው ወይስ ዝም ብሎ ተመርጦ ሳይሆን አንዳንድ ሰው እንደዛ አሁን ለምሳሌ ይሁዳ ታስታውሰዋለህ? ከ12ቱ ደቀ መዛሙርት አንዱ ከ12ቱ ሐዋርያት ኢየሱስን እንዴት አሳልፎ በ30 ብር ሸጦች አለ። ማን የመረጠው? መጀመሪያ የመረጠው ማን ነው? እሱ እኮ አስቀድሞ ራሱ እኮ ክርስቶስ እንደሚክደው እየተናገረ ነበር። ስለዚህ በነፃ ፈቃዱ አይደለም የካደው ወይስ አስቀድሞ ማለት አስቀድሞ ስለሚያውቅ ነው? ፈጣሪ አስቀድሞ ስለሚያውቅ ማወቁ እሱ አሳልፎ እንደሚሰጥ በፍሪ ዊል ላይ አይደለም የተመሰረተው? አልገባኝም ጥያቄ። ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በገዛ ፈቃዱ ነው ወይስ አስቀድሞ ፈጣሪ አሳልፎ እንዲሰጠው ስለጻፈበት ነው? እኔ እንጃ ብቻ ያን ያህልም ጥልቅ እውቀቱ የለኝም። እሱ ነው እኮ የምልህ እኮ ማወቁ እስማ አላህም እኮ ያውቃል እኮ ይታወቃል። እንደሚክድ እኮ የሚያውቀው እኮ የፈጣሪ እውቀት ነው። አስቀድሞ አንድ ነገር አፕን ከማድረጉ በፊት እኮ እሱ ነው እኮ የምልህ እኮ ምንም እንትን የለውም። ተመርጦ ከተመረጠ በኋላ ይሁዳ በ30 እኮ አላህ ያውቃል። ግን ማወቁ ምንም እንትን እኮ የለውም። ራሱ ፍሪዊል ጋር አይጋጭማ። ፍሪዊል አለ። አንድ ሰው ለምሳሌ ይመረጣል። ከተመረጠ በኋላ ደግሞ በምርጫው ላይ ጸና ይችላል። አልጸናም ማለት ያ ሰው ችግሩ ያለው እሱ ጋር ነው፣ ሰውየው ጋር ነው ያለው እንጂ ወይ ነብይ ጋር ወይም ደግሞ ፈጣሪ ጋር አይደለም ችግሩ ያለው። በቃ አንድ ሰው ነበረ ኮንቨርት ያደርጋል፣ ተመልሶ ደግሞ ወደዛ ነገር ሊከፍር ይችላል አይደለ? በእናንተም ትምህርት ሰይጣን የሚባለው ለምሳሌ በአንድ ወቅት መላክ የነበረ ወይም ደግሞ የሆነ ጥሩ እንትን የነበረ ሳጥናኤል የሚባል የመላእክት አለቃ የነበረ ምናምን ነው። ግን ሰይጣን ከመፈጠሩ በፊት ፈጣሪ ስለ ሰይጣን ያውቃል፣ ስለ ሳጥናኤል ያውቃል። ሳጥናኤል እንደዛ ከመንገድ ወጣ ማለት ፈጣሪን የሚለካው ነገር የለም፣ ቴዎሎጂካል ፋክተር የለውም። ልክ በተመሳሳይም ያም ሰው ረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረ ክርስቲያን የነበረ በኋላ ላይ ወደ እስልምና ኮንቨርት ያደረገ ተመልሶ ደግሞ በኋላ ላይ ደግሞ ተመልሶ የከፈረ ሰው እንደነበረ ኢማም ሙስሊም ላይ እና ኢማም ቡኻሪ ላይ ተዘግቧል። ያ ግን ምንም ቴዎሎጂካሊ ፋክተር የለውም። መለኮታዊ ስነ መለኮታዊ የሆኑ ነገሮች እንትኖች ተጽዕኖ የለውም ምንም ነገር። እሺ ሌላ ጥያቄ የለኝም። አሁን እኔ በቤተሰቤ ግማሹ ሀት ሙስሊም ነው ማለት ይችላል። አትጥፋ፣ አብዛኛው ሰው ማለት ነው። አትጥፋ። ማንበብ ጥሩ ነው። አንዴ እስልምና ጋር መተህ ማንበብ ከጀመርክ ጥሩ ነው። ቢያንስ እንኳን ባሰልም እንኳን ስለ እስልምና ጥሩ ነገር ይዘህ እንድትሄድ ነው እኛ የምንፈልገው። ፖዚቲቭ ሜንታል አቲቲዩድ የሚባለውን ነገር ይዘህ እንድትሄድ ነው የምንፈልገው። እኔም እየጠየቅኩ እኮ ነው። እኔም ጠይቀህ አሁን እኔ እየነገርኩ ነው። አሁን በቤተሰብ ሌላ ጥያቄ የጠየቅኩ በቤተሰቤ ግማሹ ሙስሊም ነው ታውቃለህ። እንደዛ ስለ ግማሽ እኔ ያደግኩት በሙስሊምና በኦርቶዶክስ መሀል ነው። አንድ ላይ ነው ያደግነው። ስቲል ከታች የሚያይ ሰው ካለ ያቀኛል። አንድ ላይ ነው ያደግነው። ግን አሁን እኔ የሆነ ለምሳሌ ብዙ ጊዜ እኛ እንጠያየቃለን ዝም ብሎ ማለት ነው። እኔ አሁን የምጠይቅ ነገር አሁን ቁርአን ለነብዩ መሐመድ ለእሳቸው ነው የተገለጠው ይባላል ለኛ ጋር ማለት ነው። ለከሳቸው ውጪ
ቁርአን የተገለጠለት የለም። በጅብሪል አማካኝነት ካልተሳሳትኩ በእሱ አማካኝነት ለመሐመድ ወርዷል ነው የሚባለው። አሁን እኔ ግራ የሚገባኝ ከነብዩ መሐመድ ከጻፉት ውጪ ማለት በእሳቸው ያሉትን ነው ቀጥታ ማመን የሚቻለው? አይ እንትኖች አሉ። አሁን ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወደ ማርያም መጥቶ ያበሰራት አለ አይደለ? አንድ አካል ገብርኤል መልአኩ ገብርኤል አለ። ገብርኤል መሆኑን በምን አወቅ? በምን አወቅ? ወደ ማርያም የመጣው ገብርኤል መሆኑን በምን ማወቅ ይቻላል? በተጻፈው ነው እኮ የተጻፈው ማለት የተጻፈው ግን ለማርያም ገብርኤል እንደመጣላት ያየ ሰው አለ? አጠገቧ የነበረ ሰው አለ? እሱማ እንዴት ሊኖር ይችላል? ስቲል ብዙ ሰው ማለት ሰው አለ ከማርያም ውጪ? የለም። አዎ፣ ግን እሱ ምንድነው የምታውቀው? አንዳንድ ነገር በውጤት ነው የምታውቀው። እንደዚህ አይነት ነገር ሲያጋጥምህ በውጤት ነው። ለምን? መልአኩ የተናገረው ነገር አለ። እነሆ ጸንሻለሽ ወንድ ልጅም ትወልጃለሽ አላት። ከዛ ማርያም በድንግልና ወለደች አይደል? ጸንሳ ወለደች አይደል? ያለው እንደዘር። ስለዚህ የመጣው ማንነት መልአክ መሆኑን ገብርኤል መሆኑን በዚህ ማረጋገጥ ይቻላል። ልክ እንደዛው በተመሳሳይ ረሱል ሰለላሁ ዐለይሂ ወሰለም ጋር ጅብሪል ስለመምጣቱ ቁርአን ያላህ ንግግር መሆኑ በውስጡ ያለው ኮንቴንቱ ነው የሚወስነው። መጻኤ ጊዜን ከፈጣሪ ውጪ ማንም አያውቅም። የሚመጣውን ነገር ማለት አንድ ነገር ከመከሰቱ በፊት እንደሚከሰት ቀድሞውኑ ማወቅ የሚችለው ፈጣሪ ብቻ ነው። ያ ፈጣሪ ደግሞ በመልአክም አማካኝነት ወይ በራእይም ሊሆን ይችላል ወይ ደግሞ በቀጥታም ሊሆን ይችላል ለነብይ ያስታውቃል ያን ነገር ማለት ነው። ስለዚህ ቁርአን ሪቪልድ ሲሆን በቁርአን ውስጥ ያሉ ኮንቴንቶች ነበ የሚባለው የሩቅ ነገር ሚስጥሮች ወይም ደግሞ ትንቢታዊ አዘል ነገሮች በቁርአን ውስጥ ተቀምጠዋል። ያ ነገር መቀመጡ በራሱ ቁርአን የአምላካችን ያላህ ንግግር መሆኑን እናውቃለን ማለት ነው። እጽዋት ወንድና ሴት ባልና ሚስቶች የሚባል ነገር ወይም ደግሞ ወንዴና ሴት የሚባሉ ነገር ታውቃለህ? በባዮሎጂ እጽዋት ወንዴና ሴት የሚባሉ አውቃለሁ። አሁን ነው የምናውቀው። ቁርአን በወረደበት ሰዓት ላይ ወንድና ሴት የሚባሉ ይታወቅ ነበር? አይታወቅም አይደለ? አንደኛ እሱ ነው። ቁርአን ግን ምን ይላል? አሁን ነው የታወቀው። አሁን ቅርብ ቀን ነው፣ በዘመናችን በእኛ ዘመን ነው የታወቀው። በእኛ ዘመን ነው የታወቀው ወንድና ሴት የሚባለው ነገር ማለት ነው። እና ወንድና ሴት ጾታ እንዳላቸው እጽዋቶች ጾታ እንዳላቸው ቁርአን ይናገርና ከዛ በኋላ ወደፊት ታውቁታላችሁ፣ ይሄ ታምር ነው፣ በውስጡ ታምር አለበት ይልና ጾታ እናንተ ከማታውቁት ነገር ጾታን ያደረገ ነው፣ ዘውጅ ጥንድ ያደረገ ነው ይልና ይሄንን ደግሞ ወደፊት ታውቁታላችሁ ብሎ ለትንቢት ሁሉ የሚደርስበት መርጊያ ያለው ብሎ ነገረ። ከዛ ምን አደረገ አምላካችን አላህ? ጊዜው ሲደርስ የሰው ልጆች እንዲያውቁ አደረገ ማለት ነው። ስለዚህ አስቀድሞ ይህንን ነገር መናገር የሚችል ከመለኮታዊ ዓለም ውስጥ የመጣው እውቀት ካልሆነ በስተቀር በሌላ ምንም ሊሆን አይችልም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጋር የመጣው መልአኩ ሲመጣ ኢቭን ሰሃባዎች ራሱ ያዩ ነበረ፣ ይሰሙ ነበር። በአንድ ሰሃቢ አምሳያ ነበር የሚመጣው የነበረው ጅብሪል ዐለይሂ ሰላም። በተፈጥሮ ቅርጹ ሁለቴ ነው የታየው። ከዛ በተረፈ በሰው አምሳያ ነበር የሚመጣ የነበረው። አንደኛ የሰሃባዎች ምስክርነት አለ፣ ሁለተኛ የአላህ ምስክርነት አለ ሱረቱ በቀራ ምዕራፍ 2 ቁጥር 97 ላይ። ሶስተኛ ነገር ደግሞ ምንድነው? አምላካችን አላህ ራሱ ያላህ ንግግር ነው ቁርአን። መላኢካው ጅብሪል ኢንስትሩመንት ነው፣ እንደ መሳሪያ ሆኖ ነው የተጠቀመው ማለት ነው። ከዛ ደግሞ በኋላ ደግሞ ውጤቱ አለ፣ ፍሬው አለ፣ ራሱ አማኞቹ አሉ፣ ዛሬ የምናየው አለ፣ ማህበራዊ ኑሮችን ስፒሪቹዋል ሶሻል ፍሬው የምታየው ነገር አለ። አሁን የምታየው በዓለም ላይ ያለው 14 ትውልድ ተሻግሮ መጥቷል። ገማሊያ ሲናገር ይህ ትምህርት ከሰው ከሆነ ይጠፋል አለ፣ ከአምላክ ሆነ ግን ሊጠፋ አይችልም ነው ያለው። መልካም ፍሬ የማያፈራ ዛፍ ይቆረጣል ነው የሚለው መጽሐፉ ላይ ማቴዎስ 7 ላይ ስትመለከተው። ቁርአን ላይም ሱረቱ ሁድ ምዕራፍ 13 ላይ እንደዛ ነው። ኮረፋይቱ ግብስብስ ሆኖ ይጠፋል፣ በምድር ላይ የሚጠቅመው ግን ምድር ላይ ይቆያል ብሎ ነው የሚናገረው። ስለዚህ አንድ ነገር ፍሬው ራሱ ትራንስፎርሜሽን የሚሰጠው ለውጥ እንደ ኡማ ነገር የሚያመጣው ነገር ያንን ኦብስኪርድ ከሆነ ኤሪያ ውስጥ ረሱል ሰለላሁ ዐለይሂ ወሰለም አምጥቶ አንድ ግመል ገፊ የነበሩ በረሃ ላይ ግመል ገፊ የነበሩ ማንበብና መጻፍ ማይችሉ ሰዎች አስነስቶ ዛሬ ላይ ዓለም ላይ ያለውን ስልጣኔ ሲቪላይዜሽን ዓለም ላይ ያለውን አንድ አምላክ በብቸኝነት ማምለክ ይሄ ፈጣሪን ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱን ጌታ እንድናመልክ ረሱል ሰለላሁ ዐለይሂ ወሰለም ልኳቸዋል ማለት። ይሄ ሁላ ህዝብ አሁን የምታየው ህዝብ ከጣዖት አምልኮ ነፃ ወጥቶ አንድ አምላክን በብቸኝነት ያመለከ ነው። ስለዚህ በዓለም ላይ እንደ ኢስላም ስትሪክት ሞኖቲዝም የለም። በዓለም ላይ እንደ ኢስላም ኤቲካል ሞኖቲዝም የለም። ሂድና ጎግል ላይ ቻትጂፒቲ ላይ ገብተህ ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? የትኛው ህዝቦች ናቸው? ከሃይማኖት ውስጥ የትኛው ህዝቦች ናቸው
ምግባርና ግብረ ገብ በዓለም ላይ ያላቸው ብለህ ብትል ሙስሊም ኢስላም ብሎ ነው የሚያስቀምጥልህ። አሁን ጎግል ላይ ሩቅ ሰዓት ማን ነው በዓለም ላይ ስትሪክት የሆነ ሞኖቲዝም ያለው ኤቲካል ሞኖቲዝም ማለት ስነ ምግባርና ግብረ ገብ ያለው ሃይማኖት የትኛው ነው? ሆሞሴክሹዋሊቲን ወይም ደግሞ ግብረ ሰዶምን የማይቀበል ወላጆችን ሀቅ በመጠበቅ የጎረቤትን ሀቅ በመጠበቅ የሚያስተምር ማህበራዊ ኑሮ ላይ የጎረቤት ሀቅ ተጠብቆ መከባበር፣ ወንድምና እህት የወንድም ሀቅ የእህት ሀቅ፣ የስራ ባልደረባ ላይ ባለው ነገር የትምህርት ቤት ገበታ ላይ አንድ ላይ የሚማሩ ሰዎች ያለው ሪስፔክት ያለው የትኛው ሃይማኖት ነው ብለህ ዝም ብለህ ጠይቅ። ከዛ በኋላ ይሄ ነገር እንዴት ፍሬው እንዴት ሊመጣ ቻለ ሲባል መልካም ዛፍ መልካም ፍሬ ያፈራል ይላል ማቴዎስ 7 ላይ። ክፉ ዛፍ መልካም ዛፍ ክፉ ማፍራት አይቻለውም እናል ከፍሬያቸው ታውቋቸዋላችሁ ብሎ አስቀምጧል። ስለዚህ ፍሬው ነው የሚታየው። ፍሬው ደግሞ ምንድነው? ውስጡ የያዘው ነገር ኮንቴንቱ ነው። ዛፉ ምንድነው? ነብይ ነው ራሱ። የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተክላ ከሆኑ ከሐሰተኞች ነቢያት ተጠበቁ ካለ በኋላ ከፍሬ ታውቃላችሁ አለ። መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል። ስለዚህ መልካም ፍሬ የማያፈራ ዛፉ ደግሞ ይቆረጣል አለ። ጊዜም አይኖረውም። እሺ ቀጥል። እኔ አሁን ለምሳሌ ያለሁት ሳውዲ አረቢያ ነው ማለት ነው። በስራ አጋጣሚ ሳውዲ አረቢያ ነው ያለሁት እና ስቲል ከመጣሁኝ ቅርብ ጊዜ ነው፣ ግን ያው ከልጆቹ ጋር ምናምን ነገር ግባባለሁ እና ሙስሊሙን ምናምን ይሉኛል። አይ እኔ ሙስሊም አልሆንም ምናምን እላቸዋለሁ። ያደኩበትም ማህበረሰብ ስቲል ከሙስሊም ጋር ተቀላቅዬ ነው ያደኩት። ግን ከዛ አንድ ልጅ አለ፣ አረብኛ በደንብ አልችልም በርግጥ። እስቲ ስለምና ነገረኝ ሲለው ግን ታውቃለህ ካለ ማለት ሄዶ መስጊድ ሄዶ አዛን የሚለው እሱ ነው አብዛኛው ጊዜ እዚህ ሳውዲ አረቢያ ላይ ራሱ። በቻልከው ስለ ሙስሊም አስረዳኝ ሲለው አንተ በምታስረዳኝ ልክ ራሱ ሊያስረዳኝ የሚችል አይነት አይደለም። አሁን አንተ የምትነግረኝ ነገር አሁን የጎግል መጠየቅ ምናምን ነገር እሱ ከብዙ አንጻር እንደኔ እሳቤ ከብዙ አይነት ነገር የሚመጣ አንጻር ነው። አሁን ጊዜው ደግሞ ጥሩ ነገር ሳይሆን ክፉም ነገር የሚታይበት ጊዜ የሚወጣበት ጊዜ ስለሆነ በጣም ክፉ ነገር እያየለበት ያለ ጊዜ ነው። ይሄ እስልምና እንደዛ ነው እያልኩ አይደለም፣ ግን እሱ ለእኔ እንትን ሊሆነኝ ይችላል። አሁን እኔ ልጁ ሙስሊም ለመሆን አሁን ለምሳሌ የሆነ ሰው ሙስሊም ለመሆን የሆነ ነገር መጠየቅ አለበት። አንደኛ እስላም ቢሆን አሁን ኦርቶዶክስም ሆንክ እስላምም ሆንክ እዚህ ዓለም ላይ ያለው ነገር አይደለም የሚያስጨንቀኝ፣ ነገ የማገኘው ተስፋ ነው እንጂ እዚህ ጋር ኦርቶዶክስ ሆንክ ወይ ካቶሊክም ሆንክ ምንም ሆንክ ለዚህ ለዓለም አይደለም፣ ነገ ለማገኘው ህይወት ብዬ ነው። እኔ ነገ የማገኘው ህይወት ተስፋ ምንድን ነው? አሁን ከሞትኩኝ የሚቀጥለው ዓለም ላይ ያለው ነገር ወይም ደግሞ የፍርድ ቀን ያለው ጀነትና ጀሃነም የሚባለው ነገር አሁንም ጊዜ ስጠው ምል ለዛ ነው። የህይወትና የሞት ጉዳይ የዘላለም ህይወትና የዘላለም ሞት ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። ስሜታዊ ሆነ የምትገባበትም ነገር አይደለም። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው። ማያም መስሚያም ልብም በዛን ቀን ተጠያቂዎቹ ናቸውና ይላል። ስለዚህ በእውቀት ላይ የተመሰረተ ነው። የምታውቀውን ነገር ነው ማመን ያለብህ እንጂ ያመንከውን ነገር አይደለም ማወቅ ያለብህ። እስልምና እንደዛ ብሎ አያስተምርም። ስለዚህ እውቀት ነው። ጊዜ ስጠው። ጊዜ ይፈልጋል። ማንኛውም ነገር እውነትን ለማወቅ ከፈለክ እንትን ነው። በፖለቲካ በማጣደፍ በምናምን ነገር በአፈጮሌነት ምናምን እምነት አይቀየርም። ስለዚህ ጊዜ ስጠው። የህይወት ጉዳይ ነው። ትዕግስት ይፈልጋል። ጊዜም ጉልበትህን ለዛ ነገር አውለህ እውነትን መርምረህ ለማወቅ ሞክር። የህይወት ጉዳይ ነው። አሁን ዛሬ እስልምናን ተቀበል ምናምን ነገር ማጣደፍም ነገር አይደለም። ቀስ ብለህ ሲገባ እውነት ነው ብለህ አልቀበልም። ይሄ ግልጽ ሆነ ግን አይ ኤግዛምፕል ነው ነገርኩ። እኛ ዋናው ነገር የምናመልከው አምላክ አላህ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ነው የምናመልከው። ይህንን አምላክ የፈጠረን የአምልኮ ሀቅ የሚገባው እሱ ነው ብሎ አንድ ሰው ሲያምን ላኢላሃ ኢለላህ ይላል። ካላህ በስተቀር በሀቅ የሚመለክ አምላክ የለም ብሎ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የእርሱ ባሪያና መልእክተኛ ናቸው። ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። መልአክ አይደሉም፣ አምላክ አይደሉም፣ ጥንዛ አይደሉም፣ እንስሳ አይደሉም፣ ሰው ናቸው። በቃ ኦንቶሎጂካሊ ምንም ልዩነት የለንም ከኛ ጋር። ሜታፊዚካሊ ግን በማንነት ይለያሉ። እሳቸው ነብይ ናቸው፣ እሳቸው መልእክተኛ ናቸው፣ የነቢያት መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በእሳቸው አማካኝነት ቁርአን እሳቸው ላይ ሪቪል እንደሆነ እንደወረደ አምነህ ስትቀበል ሙስሊም ትሆናለህ ማለት ነው። ይሄ መሰረታዊ ነገር ነው። አንድ ሰው ለመስለም የሚያበቃው ማለት ግን ተያያዥነት ያላቸው ጥያቄዎች ቢኖርህ ከመጣበት ባክግራውንድ የተነሳ ጥያቄ ቢኖርህ ጥያቄ የሚጨርብህ ነገር ሲኖርህ ደግሞ ሁልጊዜ እየመጣ መጠየቅ፣ ማንበብ። አማርኛ በደንብ የምችል ከሆነ ደግሞ ቴሌግራም አለ። ቴሌግራም ውስጥ እየገባ የሚነበቡ ነገሮችን የኛ ጽሁፎችም ስላለ እነሱን አንበብና ጊዜ ስጠው። አብሽር።
አንድ ጥያቄ ደግሞ እኔ አሁን ግራ የሚገባኝ ነገር አሁን እነ እፎይ ምናምን መቼም አንተንም እፎይንም በትንሹ ከታተላችኋል አልፎ አልፎ ያለበትም ሁኔታ አይመችም። ግን አሁን እነ እፎይ የሚያወሩት ነገር ሙሉ በሙሉ ስህተት ነው ማለት እኔ አብዛኛው እሱ ግራ የሚገባው እሱ ነው የሚመስለኝ። ሙሉ በሙሉ አሁን እነ እፎይ የሚያወሩት ነገር በቃ ጭራሽ የሌለውን ነገር ነው ፈጥሮ የሚያወሩት ወይስ በራሳቸው መንገድ ነው? በሽሽቅ ነው፣ በራሳቸው መንገድ በሽሽቅ ነው። አብዛኛውን መሰለህ አብዛኛውን እዛ የምታየው ነገር ማየት ትችላለህ። ራሱ እስቲ አወራራቸውን ትሆናቸውን እስቲ ዝም ብለህ አዳምጠው። እሱማ ልከከለኝ ነገር ነው፣ ብሽሽቅ ነገር ስለሆነ ነው። ኮንቴንቱ ያስታውቃል። ይሄን ካወቀው ምንም እንትን የሚለው ነገር ብሽሽቅ ነው። ለምሳሌ አንድ ኤግዛምፕል ልስጥህ። ጎግል ላይ ሱና ዳትኮም የሚል አንድ እንትን አለ፣ ዌብሳይት አለ ስለ ሐዲስ የሚያወራ። ሐዲሱ ላይ ምን ይላል መሰለ? ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከረሱል ሰለላሁ ዐለይሂ ወሰለም ጭንቅላታቸው ላይ ቅማል ትቀምል ነበር ይላል። እንግሊዘኛው ቅማል ትቀምልላቸው ነበር ይላል። ከዛ በኋላ ምን አይነት ጥያቄ ይጠይቃሉ? ቅማል አሁን ለምሳሌ አንተ ቅማል ቢገኝብህ ኦንቶሎጂካሊ የሚቀይር ነገር አለ? አንተ ሰው ከመሆን የሚያግድ ነገር አለ? የለም። ረሱል ሰለላሁ ዐለይሂ ወሰለም ቅማል ቢኖርባቸው ሰው ከመሆን የሚያግዳቸው ነገር አለ? ወይም ነብይ ከመሆን የሚያግዳቸው ነገር አለ? የሚፈጥር ነገር የለም። በመጽሐፍ ቅዱስ እሱን ነው ለብሽሽቅ ነው። አሁን ቅማል አለባቸው ሲባል ምንድን ነው? ንጽህና የላቸውም ብለህ እንድታስብና ከዛ በኋላ ደግሞ የሆነ ነገር እንድታደርግ። አሁን ለምሳሌ በመጽሐፍ ቅዱስ ኢሳያስ የሚባለው ነብይ ራቁቱን ነበረ። ራቁቱን ምንም ነገር ሳይኖረው ፓንት ምናምን ሳያደርግ የግልገል ሱሪ የሚባለው ነገር ሳያድር ራቁት እንደነበረ ይናገራል። ግን ራቁቱን መኖሩ ያ ሰው ራቁቱን የተንዘላዘለ አደባባይ ላይ ሲሄድ እንደነበረ ይናገራል። ሰው ከመሆን አያግደውም እሱ። ያ ነገር ለምን አደረገ? ለምንድን ነው ራቁቱን የሆነው የሚለው ነገር ራሱን የቻለ ፍቺ ሊኖረው ይችላል፣ እኛ ማናውቀው ነገር ማለት ነው። ግን ያ ነብይ አይደለም ወይም ደግሞ ሰው አይደለም የሚለው ነገር ጋር ድምዳሜ አያስደርሰንም። ሲጀመር ጎግሉ እንግሊዝኛ ላይ የቀረበው ነገር ቅማል አይደለም የሚለው። ቅማል የሚል ቃል የለውም። ቅማል በአረብኛ ቀመል ይባላል። ቅማል የሚል ነገር የለውም አረብኛው ላይ ገብቷል። ፀጉራቸውን ታበጥርላቸው ነበር ነው የሚለው እንጂ ትቀምልላቸው ነበር አይልም። አንደኛ ነገር እንደዛ አይነት ነገር አለ። ሌላ ቦታ ላይ ደግሞ እዛው ላይ ስትመለከተው ላኢላሃ ኢለላህ የሚለውን ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው ላይ እንግሊዝኛው ምን ይላል? ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ከነብዩ በቀር አምላክ የለም ይላል። እንዲህ አይነት ነገሮች ስህተቶች ትርጉም ሲተረጎሙ የሚመጡ ስህተቶች አሉ። እንደዚህ አይነት ነገሮች አሉ። እንደገና ደግሞ ضعيف ሐዲስ ነው። ሐዲሱ የሴት ልጅ ስሜት ያለው 10 ቦታ ነው ይላል። ሐዲሱ ضعيف ሆኖ ማለት ነው። እንደው መውዱ ነው ይላሉ ሐዲሱ እና ጎግል ላይ የነበረው ከዛ ጎግል ላይ ሲያስቀምጡት የሴት ልጅ ፕራይቬት ፓርቷ 10 ቦታ ላይ ነው ያለው፣ ባሏ የሚያገኘው አንድ ብቻ ነው ብሎ አስቀምጠውታል። ዛት ሚንስ 10 ቦታ ላይ ነው ተብሎ አሁን ሳይንስ ወደ 12 ቦታዎች ስሜት ያለባት የሴት ልጅ ቦታ አለ፣ ጀርባዋ፣ እንትኗ፣ ጡቷ ምናምን እያለ የሚዘረዘረው ነገር አለ። ግን ያንተን አስበው ማለት ትክክል ስታይም ሴት ልጅ እንደዛ ቦታ የላትም፣ አንድ ቦታ ላይ ነው ሊኖራት የሚችለው። ነገር ግን ጎግል ላይ አምጥተህ ስታመጣው እንደዛ ነው። ያን የምታደርገው ለምንድን ነው? ለብሽሽቅ ነው አብዛኛውን ሰዎች የሚጠቀሙት እንጂ ከባለቤቶቹ አላቸው። ስትሮማን ፋላሲ ሳሰራ ቁልመማ የጸሳ ታጽጽ ከባለቤቶቹ ነው መረዳት ያለብህ። ለምሳሌ ባይብል መረዳት ካለብህ ስኮላስቲክ የሆነ አፕሮች፣ አካዳሚክ የሆነ አፕሮች በደንብ ቋንቋውን ያማከለ። አሁን እዚህ ስትመጣ ምንድን ነው የምታው? ባይብል ስናወራ ዝም ብለን ነገር ነው የምናወራው። እንደዛ ብለህ ታስባለህ? ስለ ክርስትና ስናወራ ዝም ብሎ አይነት ነገር ነው የሚወራው እዚህ ቤት ውስጥ አሁን የምትሰማው። እኔ ታውቃለህ አሁን ዕብራይስጥን፣ ግሪክን፣ ግዕዝን፣ ስኮላሮቹን አንድምታውን አይ ቢሆንም ማለት ጥያቄ ብንጠይቅም ራሱ የሚሆነው ሞር ንጽጽር ነው፣ ኮምፓራቲቭ ሪሊጅን ነው። ጠይቃለሁ እዛ መጠየቅ ያለብኝ አካል እኮ እሱ ነው እኮ የምልህ እኮ። አዎ እሱ ነው። ግን ሞር እዚህ የምትሰማው ነገር ሞር ምንድነው ጥናት ላይ የተመሰረተ ነገር ነው። የምታምኑበትን መጽሐፍቶቻችሁ ላይ ያሉት ነገሮችን ነው የምናየው። ትክክል አይደለም ብለን መሞገት ትችላለህ ከፈለክ። እስልምና ትክክል አይደለም ብሎ ሰው መሞገት ይችላል። መዋሸት ግን ሐራም ነው። በእናንተ ለመያያዝ ማበሻቀጥ፣ መሳደብ፣ ከፍ ዝቅ ማድረግ ምናምን ነገር የመሳሰሉ ነገሮች ጥሩ አይደሉምና ኤኒዌይ ፐርሰናሊ እንዳይሆን እንተውና እንግዲህ ይሄን ይመስላል። ለሌላ ሰው ደግሞ እድል እንስጥ።